እሺ እንደምን አላችሁ ሰዎች፣ ይሄ ውይይታችን ይቀጥላል። እንግዲህ ስለ ራሻ ነው እያወራን ያለ ነው። የምትወዱት ነገር ይሆናል ብዬ አስባለሁ። ከዚህ ነገር ብዙ ነው የምትማሩት። የዓለምን ታሪክ ነው የምንናገረው። የቴክስት ቡክ ፎርማት እንዳይኖረው ወይንም የሌክቸር ቅርጽ እንዳይኖረው ዝም ብሎ እንደ ጨዋታ ነው ማወራላችሁ። ዓመተ ምሕረቱን እየደረደርኩኝ ምኑን እያጨናነቅኩኝ ብዙም የተማሪና የመምህር ስታይል እንዳይኖረው ለማድረግ እሞክራለሁ ማለት ነው። ግን በጣም ወሳኝ ነገር ስለሆነ ብታዳምጡት በቃ ስለ ሃይማኖት እንዴት ሃይማኖት ላይ የተሰራውን ሴራ ታዩበታላችሁ። ክርስትና፣ እስልምና፣ የተለያዩ ካሊፌቶች፣ ኦቶማን ኢምፓየር የመሳሰሉ ነገሮች፣ አይዲዮሎጂዎች፣ ሊበራሊዝም፣ ኮሚኒዝም የመሳሰሉ ነገሮች እና አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት ነገሮች፣ የናፖሊዮን ጉዳይ በቃ የማታዩት ጉድ የለም ማለት ነው። እዚህ ጋር ገባችሁ? እና ስለ ራሻ ስናወራ ለማንኛውም ስናነሳ 482 ነው የምናነሳው። 482 ማለት ዛሬ ዩክሬን አንድ ብላ የተወለደችበት ጊዜ ነው። አባቶቻችን የዩክሬንን የመሰረት ድንጋይ የጣሉበት ጊዜ ነው ብለው የሚያከብሩት ጊዜ ነው፣ ቀን ነው። ይሄ እንደ ልደት ነው የሚያከብሩት። ዩክሬን ተወለደችበት ብለው የሚያከብሩት ጊዜ ነው 482። ራሻዎች ለምን አከበራችሁ ስህተት ነው ብለው አይቃወሙ፣ ግን አፈ ታሪክ ነው። ይሄ ነገር በደንብ ሊጠና ይገባል። እኛም እናንተም ዩክሬንም ራሻም ቤላሩስም እዛ አካባቢ ያለው ህዝብ በሙሉ እህትና ወንድማማቾች ነን፣ ልዩነት የለንም ብለው በዲኤንኤም ምርመራ አረጋግጠዋል። በዲኤንኤ እዛ አካባቢ ያለው የሶቪየት ህብረት አካል የነበሩ ሀገሮች ውስጥ የሚኖሩ ህዝቦች እና በአካባቢያቸው ያሉ አብዛኞቹ ፊንላንድ ጨምሮ በደም የሚመሳሰሉ መሆኑ በዲኤንኤ ተረጋግጠዋል። ስለዚህ ይህ 482 ማለት ምን ማለት ነው ብላችሁ ብትጠይቁ እንግዲህ በዩክሬንም በራሻም በቤላሩስም እዛ አካባቢ ባሉ ህዝቦች በተለያየ ቅርጽ ግን በሚመሳሰል መልኩ የሚነገሩ አፈታሪኮች አሉ። እነዚህ አፈታሪኮች ምንድን ነው? 482 ላይ ኪዩ የሚባል ሰው እና ወንድሞቹ እንዲሁም ሊፒድ የምትባል እህት ዲምፕሮ ወንዝ አጠገብ፣ ዲምፕሮ ወንዝ ማለት አሁን ዩክሬን ውስጥ ያለ አሁንም ካርታ ላይ ብትሄዱ የምታገኙት አካባቢ ኪየቭ የምትባል ከተማ መሰረቱ ለመጀመሪያ ጊዜ ብለው ይናገራሉ። እዛ አካባቢ ሊፒድ በምትባለው ሴት ደግሞ አሁንም ወንዝ ተሰይሞላታል፣ አሁንም አለ። ይህ አፈ ታሪክ ቢመስልም ያኔ የጽሁፍ የመተለያየ እድገት ስላልነበረ እንጂ እውነት ነው ብለው ዩክሬኖች ያምናሉ፣ ያከብራሉ። ራሻዎች ውሸት ነው ስተት ነው ብለው አይናገሩ፣ ግን የበለጠ ዋጋ የሚሰጡት ከዛ በኋላ ያለው ታሪክ ነው። እቺ ኪየቭ የምትባል ለመጀመሪያ ጊዜ በራሻም በዩክሬንም በዛሬ ራሻ ዩክሬን እና ቤላሩስ በምንላቸው ሀገሮች ህዝቦች አባቶች ተመሰረተች የምትባል ከተማ ከቤዛንታይን ኢምፓየር ጋር በጣም የጠበቀ የንግድ ግንኙነት፣ የተለያየ አይነት ውብ ግንኙነት ነበራት ይባላል። ይሄ የሚለው የተጻፈ ታሪክ ነው። ይሄ ስለ ኪየቭ የሚነገረው የተጻፈ ታሪክ ነው። ስለነዛ ሰዎች ነው የተጻፈ ታሪክ የሌለው እንጂ ኪየቭ የምትባለው ከተማ የተለያየ አይነት ግንኙነት እንደነበራት የተጻፉ ታሪኮች አሉ ይላል። እያለ ያቺ ኪየቭ እያደገች እየተመነደገች መጣ። በ862 ደግሞ ሌላ ጠንካራ ከተማ ትመሰረታለች። እቺ ከተማ በጣም ለራሻም ለዩክሬንም ለቤላሩስም ሌላ የክርክር ነጥብ የሆነ የታሪክ ነጥብ የሆነ የኔናት ብለው የሚከራከሩበት ቦታ ነው። ይሄ ቦታ ምንድን ነው የሚባለው? ኖቫጋሮድ ነው የምትባለው። ኖቫጋሮድ የምትባለው በ862 የተቋቋመችው ደግሞ እንዲሁ በጣም ጠንካራ የነበረች ብዙ አይነት ጎሳዎች የነበሩባት ነበረች ይባላል። እና ራሻም ዩክሬንም ቤላሩስም የሚባሉ ማንነቶች እንዲወለዱ መሰረት ካደረገው ሰው አንዱ እቺ ኪየቭ የምትባልና ኖቫጋሮድ የምትባለው አንካ ለራሻ እንደ ጽንስ የምትቆጠር ቦታ ናት። እዚህ ቦታ ላይ የነበሩ ጎሳዎች መስማማት አቅቷቸው የሚለው ማለት ነው ታሪካቸው የሚናገረው የተጻፉ ልክ እንደ ፍትሐ ነገስት ብለን እንደምንጠራው እነሱም የተጻፉ ታሪኮች አሏቸው። እና በዛ ታሪክ ላይ ተጽፎ የሚገኘው ኖቫጋሮድ ላይ የነበሩ ህዝቦች እርስ በርስ መስማማት አቅቷቸው ማኒምራ በሚል ጸብ ተነስቶ በቃ ከሁላችንም ያልሆነ ሌላ ገለልተኛ አካል ይምራን ብለው ሩሪክ የሚባል ሰው ከስዊድን አስመጡ ይላል። ከስዊድን የመጣው ሰው ሁላቸውንም አብሮ መምራት ይጀምራል። እንግዲህ አሁን ባለው የራሻ የታሪክ አጥኖች መሰረት የሩሪክ የሚባል ሰው የኛ ወገን ነበረ እንጂ አውትሳይደር አልነበረም ብለው ይከራከራሉ። ለዛም የሚያቀርቡት ማስረጃ አለ እና በጣም ጠንካራ ማስረጃ ነው ብለው ብዙዎች ባይቀበሉትም እና ይሄ ሰው እዛ አካባቢ አንድ የፖለቲካ አስተዳደር ጀመረ። እስከዛ አልነበራቸውም።
ማለት እንደሌላው ዳይናስቲ ምን የሚባል ነገር እዛ አካባቢ አልነበረም። ኬቭም ዳይናስቲ የለም ምንም፣ ዝም ብሎ ጠንካራ የሆነ አንድ የጎሳ መሪ ወይ ደግሞ እርስ በርስ የሚጣሉበት እንጂ በቃ የሚታወቅ ንጉሳዊ ምናዊ በዛ ጊዜ በነበረው የፖለቲካ ቅርጽ ያለው አስተዳደር አልነበረም። እና ይህ ሰው ምን ይባላል? ምን ይፈጥራል? ሩሪክ ኪፕ የሚባል ዳይናስቲ ያቋቁማል። ይሄ ሰው እየኖረ ህይወቱ ያልፋል። ከዛ ኦሌጋ የሚባል ሰው ደግሞ በሱ ይተካል። የሱ ዘመድ ነው፣ በሱ ይተካል። እንግዲህ ዳይናስቲ ማለት የቤተሰብ መንግስት ነው። አንዱ ሲሞት የቅርብ ዘመድ ነው፣ ወይ ልጅ ወይ ደግሞ ልጅ ከሌለ ሌላ ሰው ነው። ይህ ሰው ይተካና ይህ ሰው ደግሞ የተሻለ ነገር ልስራ ብሎ ናቫጎሮድ እና ኪየቭን ይቀላቀላል። አንድ ነን አብረን መኖር አለብን ብሎ ይቀላቀልና ሲቀላቀል በኢምፓየር መንገድ በጉልበት አይደለም አደረገ ተብሎ የተጻፈው። በቃ መቀላቀል አለብን እንደዚህ ብሎ ስምምነት ተደርጎ ነው። ያኛው በሁለቱም በኩል በተደረገ ስምምነት ነው ይባላል። እና እነዛ አካባቢ ያሉ ሰዎች ከዚህ ጋር ተነስታችሁ ስትናገሩ ራሻም፣ ዩክሬንም፣ ቤላሩስም እና በዛ አካባቢ ያሉ ህዝቦች በአብዛኞቹ ልክ እንደ ያዕቆብ ልጆች ብለን የምንጠራቸው ናቸው። ያዕቆብ ልጆች ማለት ነው 12 ነበሩ። እንዲህ ማለት በየራሳቸው በዝተው ተባዝተው የራሳቸው ጎሳ የፈጠሩ እንጂ ከተለያየ አካባቢ የመጡ የተለያየ አይነት መነሻ የነበራቸው ሳይሆን አንድ ህዝብ ናቸው። ይሄ የራሻ እምነት ነው። አንድ ነን። ኬቭም ላይ የነበሩት እነ ኪዩ የሚኖሩ ናቫጎሮድ እና ኬቭም ላይ የተፈጠረው ነገር የአንድ ህዝብ ስራ ነው። አንድ ህዝብ አገር የማዋለድ ስራ ነው የሚሰራው ብለው ነው የሚያምኑት። እና ይህ ሰው ይሄ ኦሌጋ የሚባል ሰው ኪየቭ ሩስ ብሎ ከተማ መንግስት ያቋቁማል። ኪየቭ ዋና ከተማ ሆና የምታገለግልበት ይሆናል ማለት ነው። ስፋታቸውን እያሳደጉ ይሄዳሉ። ከዛ መሰላችሁ በ988 ህዝቡ ቭላድሚር ዘግሬት የሚባል ንጉስ፣ ያው የሩሪክ ዳይናስቲ ንጉስ ማለት ነው፣ ምን ያደርጋል? ህዝቡ የሚያምነው በፀሐይ በነጎድጓድ ነው የሚያምነው፣ ማለት የባዕድ አምልኮ ነው። እና ይህ እምነታችን የትም አያደርሰንም። እስቲ እንደ አካባቢው ህዝብ ከውጭው ዓለም ጋር የሚያገናኘን እንዲህ የሚል እምነት እንፈልግ፣ ምን ብናምን ነው የሚሻለው ብሎ አንዱን ወደ ቤዛንታይን፣ አንደኛው ወደ ባግዳድ፣ አንደኛው ወደ ሮም ይልካል። ማለት ወደ ካቶሊክ እምነት ይልካል። ከዛ ሁሉም ሲመጡ ከቢዛንታይን የመጣው ሰው ይሄ በጣም የሚገርም መልአክ ነው የሚመስሉት። የቢዛንታይኖቹ አባቶቹ ዲያቆናቱ በጣም የሚገርሙ፣ ህዝቡ በጣም ተአምረኛ ነው፣ አምላካቸው በጣም የሚገርም ነው። ህዝባችን ያን ቢቀበል ቢያምን፣ ይሄ ነገር ቢያቆምና እኛም ከነሱ ጋር ጥሩ ግንኙነት ብናደርግ ጥሩ ነው ብሎ። በነገራችን ላይ ቤዛንታይን ኢምፓየር ነው ያኔ። ቤዛንታይን ኢምፓየር የሮማን ኢምፓየር ነው፣ በካሊፎቶች ያልተሸነፈ በጣም ጠንካራ ወታደር ያለው፣ በኋላ ትንሽ አብራራዋለሁ ያለው በጣም ጠንካራ የሆነ የክርስቲያን ኪንግደም ነው ብለን ነው የምንጠራው። የኢስተርን ኦርቶዶክስ ኪንግደም ብለን ከካቶሊኮች የተለዩ ማለት ነው። የእነሱ ኪንግደም ነው። ከእነሱ ጋር በቃ ጥብቅ ያለ ይሰራሉ፣ ለእኛ ጥሩ ነው ብሎ ለመጀመሪያ ጊዜ ኢስተርን ኦርቶዶክስ ወደዛ አካባቢ ወደ ራሻ ይገባል። አሁን ራሻ ላይ ያለው ጠንካራ የኢስተርን ኦርቶዶክስ በዩክሬንም በቤላሩስም አካባቢ ያለው አሁን የኦርቶዶክስ እምነት መሰረቱ ቭላድሚር ዘግሬት በ988 ወደዛ ያስገባው ነው ማለት ነው። ከዛ እየኖሩ ምን ይፈጠርላቸዋል? ከጊዜ በኋላ በ1206 ደግሞ እንደ አውሮፓውያን አቆጣጠር ማለት ነው አንድ ከካሊፌቶችም የበለጠ ካሊፌቶችንም የሚያርበደብድ ካሊፌቶች ማለት በቃ የነቢዩ መሐመድ ደቀ መዛሙርቶች ማለት ነው። በቃ ኢየሱስ ክርስቶስ ደቀ መዛሙርቱን እንደላከና ወንጌል እንደሰበከ ብላችሁ እንደምታስቡ ነቢዩ መሐመድ ደግሞ መልካም አስተዳደር እንዲያሰፍኑ ብሎ ፖለቲካዊ ሚሽን ያላቸው በተለያየ ቦታ የሚያስተዳድሩ ፍትህ እንዲያሰፍኑ ተብለው በየቦታው የተላኩ እንትኖች ናቸው። የሃይማኖት አይዲዮሎጂ የሚይዘው የሚንቀሳቀሱ የፖለቲካ ሚሽነሪዎች ናቸው። እና ካሊፌቶች አልቻሏቸውም። ሞንጎሊያኖች መጥተው በቃ መገነዳደስ ጀመሩ። የባግዳድን ካሊፌት አባረሩት። በኋላ እንናገራለን ስለዚህ ጉዳይ። እዛ አካባቢ የሩሪክ ዳይናስቲን ገረሰሱት። አልበቃ ብሏቸው የቻይናን እንዲገርስሰዋል። እዛ አካባቢ ያለው ነገር በቃ ተውት። ሰሜን ኮሪያ የምትሉት ምን የምትሉት የለም። ዘሆል ድምጥማጡን አጠፉ። እንግዲህ ካሊፌቶች ማለት በጣም ጠንካራዎች ናቸው በጦር ውጊያቸው። መካከለኛ ምስራቅ ላይ የነበረውን ኃይል የሮማን ኢምፓየር ኃይል ማለት ነው አንኮትኩተው እስከ አውሮፓ እንዳይዘልቁ በስንት መከራ የተያዙ ናቸው ካሊፌቶች ማለት። ድምጥማጣቸውን ያጠፉ ናቸው። በቃ የባግዳድ ካሊፌት ማለት ኦልሞስት የሜሶፖታሚያ ወራሽ ማለት ነው። ስልጣኔውንም ጉልበቱንም ሁሉንም ነገር የወረሰ በጣም አደገኛ፣ በአካባቢው
እስከ ራሻ ድረስ የሃይማኖት መልእክተኞችን እየላከ በዲፕሎማሲያዊ መንገድ እምነት የሚያስፋፋ ምን ያደረገ በብዙ ነገር ጠንካራ የሆነ ነው። እሱን ሁሉ ገነደሱት እነዚህ የሞንጎላውያን ኢምፓየር ፈጣሪዎች። ሃይማኖት አስፋፊዎች አይደሉም፣ ዲሞክራቶች ናቸው በሃይማኖት ጉዳይ። ከዛ በኋላ እዛ አካባቢ መጡና ከ1237 እስከ 1240 ድረስ በቃ የዛን የኬፕሩስን እንትን ሙሉ ለሙሉ ተቆጣጠሩት። በ1241 ደግሞ ቻይናን በደንብ ያዟት እያሉ አካባቢው ላይ ነገሱ። በቃ እነሱ ነበሩ በቃ ጌታም የሚባሉት ማለት ነው። የሩሪክ ዳይናስቲ ደግሞ ሮያል ፋሚሊ ወደ ቭላድሚር ወደምትባል ከተማ ይሄዳል። ከዛ ከሞንጎላውያን ጠቅልለው ከያዙ በኋላ ቭላድሚር ወደምትባል ከተማ ይሄዳል። ከዛም ከቭላድሚር ደግሞ ወደ ሞስኮ ይሄዳል። እዛ ሆኖ ከዛ የዛ የሮያል ፋሚሊው ግብር እየሰበሰበ ለሞንጎላውያን ያቀርባል። ኦኬ ይኸው ብሎ ሁሉ ነገር ያቀርባል። ግብር እንዴ ሞንጎላውያን ሲያዩ ደስ አላቸው እና ምን ችግር አለ በቃ እዛ አካባቢ ያስተዳድሩ ምን ችግር አለ ብለው ተውላቸው ፈታ አደረጓቸውና ይሄ ሲያደርጓቸው እነዛ ለሰርቫይቫል ኢሹ ነው የተጠቀሙት። ይሄን በቃ መቅጠም አይችሉም። ጦራቸው በጣም ከፍተኛ ነው። የሞንጎላውያን ከአቅማቸው በላይ ነው። በጸባይ ያሳምረው ውስጥ ለውስጥ ፖለቲካውን መስራት ነው የፈለጉት። ከዛ እያሉ የሆነ ጊዜ ላይ የሁሉንም ግዛት የሚያጠቃልልና የሚገዛውን የሞንጎላውያን ንጉስ ቻይና ውስጥ በኮሌራ ይሞታል። በኮሌራ ሲሞት ልጆች ይጣላሉ፣ ግጭት ይነሳል። እኔ ነኝ ማለት ይጀመራል። ከዛ ምን ይፈጠራል? ሲጀመር እንግዲህ 24 ሚሊዮን ኪሎ ሜትር ስኩዌር የሚሸፍን ቦታ ነው ሞንጎላውያን የተቆጣጠሩት። ቻይናን ይዘዋል። ደቡብና ሰሜን የሚባለውን ቀላቅለው ነው የያዙት። አንድ ሀገር ያደርጓት ሞንጎላውያን ናቸው። ፐርሺያን ይዘዋል። ባግዳድን ይዘዋል። ማለት ፐርሺያ ኤምፓየር የሚባለው ባግዳድ የካሊፌቶቹ መሬት በደንብ ይዘውታል። ራሻን ይዘዋል። በቃ እስከ ሃንጋሪ ድረስ እስከ ፖላንድ ድረስ ሄደዋል። እነዚህ ሰዎች የያዙ ቦታ በቃ ትልልቆቹ የሚገርሙ ኢምፓየር ሜከርስ ነው የሚባሉት ሞንጎሊያንስ። ዛሬ የሆነች ግዛት ላይ ላንድ ሎክድ የሆነች ግዛት ላይ የተወሰነ ህዝባቸውን ይዘው ቢቀመጡም ግን አሁንም ሞንጎሊያን ቻይና ውስጥ ራሱ ወደ 60 ሚሊዮን ህዝብ የሚኖራት ነው በየአካባቢው። ያኔ ኢምፓየር በነበሩበት ቦታ ሁሉ ቱርክ ሳይቀር ማለት ነው በየቦታው ዛሬ ሞንጎሊያን አሉ፣ እውነት ለመናገር ማለት ነው በየቦታው ራሻ ውስጥ ሳይቀር አሉ። እና እነዚህ ሰዎች ከዛ ይሄ ንጉስ የሩሪክ ዳይናስቲ ሮያል ፋሚሊ ማለት ነው እዚህ በቃ ጸባዩን እያሳመረ በዚህ ተንኮል እየሰራ እዚህ እያሳመረ እዚህ ከዛ ያ የሁሉም መሪ የሆነ የቻይና ውስጥ በኮሌራ ይሞታል። የሁሉም ንጉስ ሁሉ ማስተዳድሮ የሚገዛው ንጉስ አራቱንም ኢምፓየር ማለት ነው የቻይናንም የራሻንም የፐርሺያንም እንዲሁም ደግሞ በአውሮፓ በኩል ያለውን እንትን አብሮ የሚገዛውን ኢምፓየር የሚገዛውን ንጉስ በኮሌራ ይሞታል። ሲሞት በቤተሰብ መካከል በወንድማማቾች እኔ ንጉስ ሆኖ እኔ ነኝ አጠቃላይ ንጉስ የሚሆነው ሲል ተከፋፈለ። ኢምፓየሮቹ ሲከፋፈል የራሻው ራሱን ይዞ ወጣ፣ የቻይናው ራሱን ይዞ ወጣ፣ የፐርሺያው ራሱን ይዞ ወጣ፣ ያኛው ራሱን ይዞ ወጣ። ይሄኔ ራሻዎቹ ይሄኔ የዛ የሩሪክ ዳይናስቲ ውስጥ ለውስጥ ግዛቱን እያስፋፋ ጸባዩን እያሳመረ ግዛቱን እያስፋፋ ጸባዩን እያሳመረ ግዛቱን እያስፋፋ እንግዲህ ታክሱን እየሰበሰበ እየሰጠ እሺ ጌታዬ ሲልኩት ወዴት ሲጠሩት አቤት እያለ 1400 ላይ ደርሳል። ይሄ ንጉስ 1400 ላይ ሲደርስ ይሄ የራሻ የሩሪክ ዳይናስቲ ማለት ነው ኢቫን ሶስተኛ ይባላል መሪው ማለት ነው። ኢቫን ሶስተኛ ይሄ ኢቫን ሶስተኛ የሚባል ሰው ወኔው መጣ። በቃ ምን ተከፋፍሏል፣ ለምን እነዚህ ሞንጎላውያንን አልገጥማቸውም ይላል። ገጠማቸው፣ አሸነፋቸው፣ እንክትክት አድርጎ መታቸው፣ አሸነፋቸው። ከዛ እነዚህ ሞንጎላውያን ያንን አካባቢ ትተው መፈርጠጥ ጀመሩ፣ መውጣት። ምክንያቱም ከአቅማቸው በላይ ነው የሆነው። በቃ ከሁሉም አካባቢ የእነሱ በራሻ መመታት በክሶ የሞንጎላውያን መመታት መጀመሪያ የደረሰው ነው። ያንን ሁሉ ዓለምን ያስፈሩ አውሮፓን ሁሉ ሊወሩ ነው ተብሎ የተፈሩ የኢምፓየር ጌቶች የተሸነፉት መጀመሪያ ራሻ ውስጥ ነው ማለት ነው። ኢቫን ስቲል ራሻ የምትባል ስቴትን አልመሰረትም። እውነት ለመናገር በክራውንም ደረጃ እንደ ራሻ ስቴት የራሻ ኢምፓየር ንጉስ ሆኖ እንትን አልመጣም። ከዛ ኢቫን አራተኛ የሚባለው ኢቫን አራተኛ ይመጣል። ኢቫን አራተኛ ደግሞ አካባቢ ያለውን በሙሉ ማስፋፋት ይጀምራል። ከዛ በኋላ የመጀመሪያው የጻር ማለት እነ ሌኒን የጣሉት የመጨረሻው ስርወ መንግስት ማለት ነው። የጻር ስርወ መንግስት የመጀመሪያው የጻር ስርወ መንግስት የመጀመሪያው ክራውን ይደፋል። ራሻ ከምንም ነፃ የሆነች የዛን አካባቢ ፖለቲካ መስራት የሚችል ስርዓት መሰረተ ማለት ነው ኢቫን አራተኛ። እና ከዛ እያለን ስንሄድ
ሁሉም ሩሲያን እንትን የሚሉት ትልቋን የራሽያን ኢምፓየር የመሰረተው ደግሞ ማን ነው ማለት ነው? ፒተር ዘግሬት ማለት ነው። ፒተር ዘግሬት ደግሞ ሞስኮ ወደ ፒትስበርግ ወሰደው ማለት ነው ከተማው። ወደኋላ መለስ ስንበልና አሁን ትንሽ ሞንጎሊያን ሲወጡ በነ ኢቫን ሶስተኛ ማለት ነው ሲመቱ አካባቢ ሊለቀው ሲወጡ ምን ተከሰተ የሚለው ነገር ስለነ ኦቶማን ስለነ ቤዛንታይን የመሳሰሉ ነገሮች መሀል ላይ ሄደት ብለን ተመልሰን ወደዚህ እንገባለን ወደ ራሻ። እንግዲህ እንደምታውቁት ወደ ራሻ ወደ ሩሪክ ዳይናስቲ ክርስትና እምነትን ያመጣው ቭላዲሚር ዘግሬት የሚባለው ነው። እንግዲህ በሱ ጊዜ ነው የመጣው። ማለት ቤዛንታይን ማለት ምን እንደሆነች ሞንጎሊያን ሲወጡ ቦታ እየለቀቁ ነው የወጡት። ቦታ እየለቀቁ ነው የሄዱት። በዛ ወቅት ደግሞ ቱርክ የሚባሉ ጎሳዎች አሉ። ቱርክ የሚባሉ ከተለያየ አካባቢ የመጡ ኖማዲክ የነበሩ ህዝቦች አሉ። የቱርክ ላያን ሲባረሩ እንግዲህ በዛ አካባቢ ኦስማን ተፈርስት የሚባል ኦስማን ቀዳማ የሚባል ሰው እዛ አካባቢ ይገዛ ነበር። ይሄ በነገራችን ላይ እዛ ጋር ሞንጎሊያኖች ስለ ሞንጎሊያን ሳልነግራችሁ ማለት ነው። ሞንጎሊያን በጣም ዲሞክራቶች ናቸው። ካቶሊኮችን ሰብስቦ ክርስቲያኖችን ሰብስቦ ሙስሊሞችን ሰብስቦ ያከራክሩ ነበር። ገባችሁ? ይሰማሉ። ምን የትኛው ይሻላል፣ ምን ይሻላል ለዲፕሎማሲው ምን እና አብዛኛው ይገዙት ያስተዳድሩ የነበሩ ቦታ እስላም ስለነበረ እነሱም የእስልምና እምነትን ተቀጥለው ነበር ይከተሉ ነበር። ሞንጎሊያንስ ማለት ነው። የሞንጎሊያን የንጉሱ ልጅ በተለይ እሱን ተቀብሎ ተቋማዊ አድርጎት የእስልምናን እምነት ህዝቡ አስገድዶት ሳይሆን የሚፈለገ ይከተል ነበር። አሁን ቱርክ ብለን በምንጠራት ቱርክ የሚባሉ ከተለያዩ ጎሳዎች አሁን ሞንጎሊያ ብለን በምንጠራው አካባቢ በዛ ዙሪያ የነበሩ ኖማዲክስ ዘላኖች መጥተው እዛ አካባቢ ይኖሩ ነበረ እና ሲኖሩ እነሱም እስልምናን ተቀብለው ነበር። እነሱ እስልምና የተቀበሉት እነሱም በካሊፌቶቹ በባግዳድ ካሊፌት ምክንያት ነው። የባግዳድ ካሊፌት ማለት ከእነሱ መካከል ሰዎችን ይመርጥ ነበር። በጣም ተዋጊዎች ስለነበሩ፣ በጣም ጎበዞች ስለነበሩ በዛውም እስልምና ተቀብለው ሞንጎሊያን ሲነሱ እዛ አካባቢ የሚለውን ነገር ዞር ብለን ነው። ሞንጎሊያን ሲነሱ እያስተዳድሯቸው የነበሩ ቦታዎች በተለያዩ ኃይሎች መውደቅ ጀመሩ። ለምሳሌ የኦቶማን ኢምፓየር መነሻ የነሱ መውደቅ ነው። ኦስማን ቀዳማ የሚባለው ሰው እነሱ ሞንጎሊያን የለቀቁትን ቦታ እየያዘ ኦቶማን ኢምፓየር የሚል ነገር መሰረተ። ኦቶማን ኢምፓየር የተመሰረተው የሞንጎሊያን ኢምፓየር መፍረስ ተከትሎ በተፈጠረ ክፍተት ነው። የነሱ አስተዳደር መፍረስ እና አስተዳዳሪ ስላልነበረው እዛ አካባቢ የነበሩ የኦስማን አንደኛ ቀዳማ የምንለው የቱርክ አሁን ቱርክ ብለን በምንጠራው አካባቢ የነበሩ ግን የቤዛንታይን ኢምፓየር አካል ያልነበሩ እስልምናን ተቀብለው የነበሩ ማህበረሰቦች ናቸው። እነዚህ ማህበረሰቦች ከተለያየ አካባቢ አሁን ሞንጎሊያን ብለን በምንጠራው አካባቢ የነበሩ ዘላኖች የተለያዩ ማህበረሰቦች አብሮ የመሰረቱት ስብስብ ነው ያ እንትኑ እና ከተለያየ አካባቢ የመጡ ናቸው። እሱ ኢምፓየር መመስረት ጀመረ። በቃ እኔ ከማን አንሳለሁ ብሎ ኢምፓየር መመስረት ጀመረ። ከዛም ኦቶማን ኢምፓየር ተመሰረተ። እሱ ደግሞ እያለ እስከነ ክሪሚያ ገባ። በቃ እስከነ ክሪሚያ ድረስ ክሪሚያ አሁን ራሻ ከዩክሬን የያዘችው ማለት እስከዛ ድረስ ጠልቆ በመግባት ግዛቱን ማስተዳደር ማለት ግዛቱን ማስፋፋት ጀመረ። በነገራችን ላይ ወደ ራሻ እስልምና የገባው አንድም ይሄ ኦቶማን ኢምፓየር ባደረገው መስፋፋት ነው። አስገድዶ በጠመንጃ ወይ በመሳሪያ ኃይል ሳይሆን እንግዲህ ያኔ በነበረው ቴክኒክ ለምሳሌ እስልምናን ያልተቀበለ ግብር ይጨመርበት ነበር፣ የተለያየ ነገር ነበር። እሱን እየፈሩ ክርስቲያኖቹ ሁሉ ወደ እስልምና እንደገቡ ታሪክ ይናገራል እና እስልምና ወደ ራሻ የገባው ታታርስ የሚባሉ አሁን የሚጠሩ ህዝቦች ናቸው መጀመሪያ የተቀበሉት። እነዚህ ታታርስ የሚባሉት ህዝቦች አሁን ያኔ ማለት ነው ተቀብለው እዛ አካባቢ ዶሚኔት አድርጎ ማስተዳደር መግዛት ጀምረው ነበር። እነሱም ሃይማኖቱን እንደ ሃይማኖት ዛሬ ባለን ኢንቴንሽን ሳይሆን ያኔ አይዲዮሎጂ ነው። በቃ እነሱ ተቀብለውታል። እነሱ የሚቀበሉትን ሃይማኖት በበጎነት ተቀብሎ ማመን ይችላል። ካልተቀበለም የእነሱን አስተዳደር አሜን ብሎ ተቀብሎ ታክስ መክፈል አለበት። ታክሱ ደግሞ የሚያምኑና የማያምኑ ተብሎ በሁለት ሊከፈል ይችላል። የሚያምኑ አነስተኛ ነው፣ የማያምኑ ደግሞ በዛ ያለ ነው። ሁሉም ያነሰ ታክስ እንዲከፍል ሁሉም ሃይማኖቱ ሊቀበል ይችላል። ኢንዳይሬክትሊ ግፊት ነበረ ማለት ነው እዛ አካባቢ ነው እና እነዚህ ኦቶማን ኢምፓየር የሚባሉ አካባቢዎች ኦቶማን ኢምፓየር ከተመሰረተ በኋላ ቤዛንታይን ኢምፓየርን ማጥቃት ይጀመራል። ቢዛንታይን ኢምፓየር ማለት ምን ማለት ነው? የቢዛንታይን ኢምፓየር ማለት የሮማን ኢምፓየር የነበረ ነገር ግን ካቶሊክ ያልሆኑ ህዝቦች ጠንካራ ጦር የነበራቸው ማለት ነው። ካቶሊክ አንሆንም ብለው
የነበሩ ህዝቦች ናቸው። ግን የሮማን ኢምፓየር አካል የነበሩ ግን ካቶሊክ ካደቻቸው ከእንግዲህ በኋላ አላቃችሁም አታውቁኝም ብላ የጣለቻቸው ናቸው። እና እነዚህ ህዝቦች ማለት በጣም የጦር አዋቂዎች የካሊፌትን ጦር እስከ ባግዳድ ሲሄድ እስከ ፐርሺያ ሲሄድ መክተው የመለሱ በጉልበት ማለት ነው። በቃ የጦር አዋቂዎች ጀግኖች የነበሩ ንጉሶቻቸው በጣም አዋቂ የነበሩ በጣም ጠንካሮች በብዙ ነገር ላይ ማለት ነው የሚወራላቸው ጀግኖች ነበሩ። አሁን ያ ቤዛንታይን ኤምፓየር ማለት አሁን ኢስታንቡል ብለን የምንጠራው ቦታ ማለት ነው። ኢስታንቡል ማለት ሲቲ ነው ከተማ ማለት ነው ይላል በግሪክኛ። እና ያ ቦታ ላይ ምን ተደረገ? አሁን እንዴት ልትወድቅ ቻለች? እንዴት በኦቶማን ኤምፓየር ሊገረሰስ ቻለ? ቤዛንታይን ብላችሁ ስትወስዱ ቤዛንታይን በኦቶማን ኢምፓየር የተገረሰሰው ኦቶማን ኢምፓየር ፓወር ስለነበረው ብቻ አይደለም። ከኦቶማን ኢምፓየር በላይ ቤዛንታይን ኪንግደምን የገረሰሱት ሮማን ካቶሊኮች ናቸው። ሮማን ካቶሊኮች ናቸው ስላችሁ እንዴት እንደሆነ ልንገራችሁ። መጀመሪያ የክሩሴድ ጦርነት ጊዜ የክርስቲያኖች ይሄ የምዕራቡ ዓለም ክሩሴደሮች ማለት ነው መጥተው የሚያርፉት ቤዛንታይን ላይ ነበረ እና ኮንስታንቲኖፕል የሚባለው ቤዛንታይን ላይ ነበረ እና ቤዛንታይን ላይ ሲያርፉ የተወሰነ ግዛቷን ለነሱ ማረፊያ ብራዘርሁድ በሚል በወንድማማችነት አብረነን ወንድማማቾች ነን አብረነን የምንዋጋው ችግር የለም እረፉበት ወንድሞቻችን ናችሁ ብለው የተወሰነ ግዛቶቻቸውን ሰጥተው ነበር ለነሱ ለነ ሮማን ካቶሊኮች ምንም ካቶሊክ ሆናችሁ ኦርቶዶክስ ሆነን ችግር የለውም በሚል ማለት ነው። በኋላ ላይ ሮማን ካቶሊኮች ከዷቸው አንሰጣችሁም ብለው ላቲን ኢምፓየር ብለው ሰሩት። እንደውም እዛ ጋር መሰረቱ። ክደት ተፈጸመባቸው። እንግዲህ የተለያየ አይነት ነገር ሊሰሩ ሞከሩ። ይሄ ትክክል አይደለም፣ ይሄ ክደት ነው። አሁን ድረስ በታሪክ ላይ ታላቁ ክደት ተብሎ ነው የሚጠራው እና ከዛ እያለ እነሱም የቤዛንታይን ኪንግደም ኢምፓየርም እንደ ቀድሞ እንደፈለገ መሆን አልቻለም። በአውሮፓውያኑ እየተገፋ ነው፣ በሙስሊም ወርልዱም እየተገፋ ነው። እንግዲህ ከእንትናን ጋር ከነ ሞንጎሊያን ጋር በስምምነት ነበር የሚያደርገው። በቃ ችግር የለም አብረን በትዳር ልጆቻቸውን እየተዳዳሩ ልጅ ለልጅ ምንም ጊፍት እየሰጡ ወርቅ እየላኩ በጸባይ ነበር፣ በዲፕሎማሲ ነበር የያዟቸው። የሞንጎሊያን ኢምፓየር ወደቀ። ኦቶማን ኢምፓየር አካባቢውን ይዞታል። የንግድ ቀጠናቸው ሙሉ ለሙሉ ኦልሞስት ኮላፕስ አድርጓል። ነገር ሁሉ ጨልሞባቸዋል። አሁን የሀገር ውስጥ እንትን እዛው በሀገራቸው የራሳቸውን ጦር ከማደራጀት ይልቅ የውጭ ሀገር ጦረኞችን እየገዙ ማዋጋት ጀምሯል፣ ከውጭ እያስመጡ ማለት ነው። ብዙ አይነት የታክስ ጭማሪ ከፍተኛ ሆነዋል። ህዝቡ ተቸግሯል። ህዝቡ በጣም ተርቧል። ያኔ ውስጣዊ ያለመረጋጋቱ ከፍተኛ ደረጃ ደርሷል። የጦር መሳሪያቸው በጣም አልዘመነም። እነዚህኛው ግን ፓውደር ይሄ የገን ፓውደሩ ለመጠቀም ጀምረዋል። የተለያየ አይነት ዘመናዊ የጦር መሳሪያ ኦቶማን ኢምፓየር በተለይ ዘመናዊ የጦር መሳሪያ ዘመናዊ የጦር ታክቲክ ሁሉ መጠቀም ጀምረዋል። በጣም ኃይለኞች ሆነዋል እና የቤዛንታይን ኢምፓየር ለመፍረሱ ዋናው ምክንያት መገለሉ ብቻ ሳይሆን በኦቶማን ኢምፓየር እየተገፉ እናም እየተከበቡ መሆናቸውን በጦር መሳሪያቸው ዝቅተኛ መሆናቸውን ሳይሆን ለአውሮፓውያን በተለይ ይሄ ካቶሊክ ለሚያምነው አካባቢ ድረሱልን ብለው ጠየቁ። ድረሱልን፣ እንዲህ እያደረግን ነው፣ አግዙን። ድረሱልን ማለት የጦር መሳሪያ አግዙን፣ እናንተ ያላችሁ ነገር አግዙን፣ እዛ እንጂ ብላችሁ አናገዛችሁም አሏቸው። ከዛ በኋላ ምንም ማድረግ አልቻሉም። በቃ መፍረስ ነው የጀመሩት። መፍረስ ዘሆል ኦቶማን ኢምፓየር ተቆጣጠራቸው። ለህዝቡ የማመን ስልጣን የማመን መብት ሰጣቸው። ግን ልክ እንደ ማንኛውም ቦታ ሌሎች ካሊፌቶች ያደርጉት እንደነበረው በግብር ይጨቁሟቸው ነበር፣ በተለያየ መብቶች ይጨቁሟቸው ነበር። ግን አስገድደው እምነታቸውን አይቀይሩባቸውም ነበር እና አሁንም ድረስ ኢስታንቡል ውስጥ የእነሱ ልጆች ማለት ክርስትና አለ፣ ግን በየጊዜው እየተሰደዱ እየወጡ በተለያየ አይነት መንገድ ስቲል አሉ፣ ግን ቁጥራቸው አነስተኛ ነው ይባላል። እና እስካሁን ድረስ በታሪክ በብዙ ታሪክ ጸሐፊዎች የቤዛንታይን ኢምፓየር እዛ አካባቢ የነበረው ኢስተርን ኦርቶዶክስ እንደዚህ አይነት ጉዳትና መደርመስ የደረሰበት ካሊፌቶችን ተቋቁሞ እንደዚህ የደረሰ ጥበባዊ በሆነ መንገድ የሞንጎሊያን ኢምፓየርን ያሸነፈ በጦር ሳይሆን በስልት ያሸነፈ ኃይል ሊገረሰስ የቻለው በዋናነት በሮማን ካቶሊክ ሸር እና ተንኮል ነው ብሎ ያምናሉ። አንደኛው እና ዋነኛው። በሁለተኛ ደረጃ ደግሞ ኢምፔረሩ ማለት ነው እዛ አካባቢ የነበረው ንጉሱ የውስጥ ኃይሉን ከማደራጀት በህዝቡ ላይ ታክስ ጭኖ በቃ ገበያ ተቋረጠብኝ ብሎ ህዝቡን ከማጨናነቅ ይልቅ ህዝቡን አንድ አድርጎ ያንን ሁሉ ኃይል ያሸነፈ ኃይል የጦር መሳሪያውን እያሻሻለ ምኑን እያደረገ ማለት ነው የኦቶማን ኢምፓየር ማንኮታኮት ይችል ነበረ፣ አቅም ነበረ፣ ያንን አቅም መስራት ይችል ነበረ፣ ምንም እንትን አይለውን ነበረ የሚል ነገር አለ እና ለማንኛውም መሬታቸውን ወስዶ ካሏቸው ድረሱልን ሲሏቸው እምቢ አሏቸው እና ምንም አይነት የንግድ ልውውጥ እንዳይኖራቸው ደግሞ አገልሏቸው ሮማውያን ማለት ነው።
ከእንግዲህ እኛን አመስሉም ተቀላቀሉ። በቃ ጥያቄ ነበር ወይ ካቶሊክ ሆኖ ወይ ደግሞ ሙቱ ነው በቃ። እና ይሄ የሮማን ካቶሊክ በዘመኗ ቤዛንታይን ማለት ኢስተርን ኦርቶዶክስን የመሰረቱ ማለት ነው። ቤዛንታይን ማለት በሌላ አባባል የጴጥሮስ ወንድም እንድሪያስ የሚባለው ሰው በሐዋርያነት ያቋቋማት ቤተክርስቲያን ናት፣ ወይንም ያቋቋማት የመጀመሪያ ቤተክርስቲያን የሚባል ቦታ ነው ያ ማለት እና እነሱን አፈራረሱት ነው እና ዳት ሚንስ የኢስተርን ኦርቶዶክስ ካቶሊክ ምናምን ኮፕቲክ ብሎ እንድሪያስ አቋቁሟል ማለት ሳይሆን እዛ አካባቢ የመጀመሪያ ጊዜ ወንጌል ሰበከ የሚባለው እንድሪያስ ነው እና የእሱን እንትነው አፈረሱ የሚባለው ነው። ሌላ ደግሞ ከዛ ጋር ሳናየው መሄድ የሌለብን የሚመስለኝ የባግዳድ ካሊፌት ነው። የባግዳድ ካሊፌት ከዛ አካባቢ የሞንጎሊያን መምጣት ተከትሎ የት ሄደ ብላችሁ ተጠይቁ ይሆናል። ወዴት ነው የተሰደደው? ያ የሩሪክ ዳይናስቲ ወደ ቭላድሚር ከዛም ሞስኮ ሄደ። የዛስ ካሊፌት የት ሄደ ብላችሁ ስታስቡ ደግሞ ቀጥታ ሄደው ኢጅፕት ነው ሄደው። ኢጅፕት መጀመሪያም የተመሰረተው በመዲና ካሊፌት ነው። በመዲና ካሊፌት ነው የኢጅፕት እንትን ያለው መሰረት ያለው እምነት ነበረ። እዛ ሄዶ ይሄ የባግዳዱ ካሊፌት ስፒሪቹዋል ሊደር ሆኖ ነበር እንጂ ህዝቡን ሼፕ የሚያደርገው ፖለቲካል ፓወር አልነበረውም ይባላል። እና በኋላ ግን የሞንጎሊያን እንትን መውደቅ ሲቀጥል እንደገና ሪቫይቭ ማድረግ ጀምሮ ነበረ። ያ ኃይል እያለ ወደ ነበረበት ለመመለስ ከፍተኛ ጥረት ሲያደርግ ነበር ይባላል። እና ይሄ ነው። ሌላ የሞንጎሊያን አንድ ትልቅ ሌጋሲ ማየት ያለባቸው ምንድን ነው? እዚህ ጋር ወደ ራሻ ከመመለሳችን በፊት ሞንጎሊያን ቻይናን አንድ አድርጓል። ሰሜንና ደቡብ የነበረው ቤጂንግ የሚለውን ከተማ የሰሯት እነሱ ናቸው። የእነሱ ስሪት ናት። ኢንተርናሽናል ሪሌሽን እና ይሄ ኢንተርናሽናል ማርኬቲንግ ይሄ የገበያ ትስስር የሰሩት እነሱ ናቸው እንጂ ዛሬ ቻይና ሞንጎሊያን ባይገዟ ኖሮ እንደነ ኢንዶኔዥያ እንደዝም ብለን የምናውቃቸው በስም የምናውቃቸው ሀገር ትሆን ነበረ ብለው ብዙዎች ይናገራሉ። እና የቻይናውያን መሰረት ሞንጎሊያን ናቸው ለዚህ ያበቋት። በእርግጥ የእነሱን መሰረት ይዘው ያሳደጓት ብዙ የራሷ ሰዎች ቢኖሩም ፕላስ ደግሞ ገን ፓውደር የሚባለው ነገር የጥይት ባሩድ የሚባለው ነገር የሰሩት ቻይናዎች ቢሆኑም ስሩአውት ወርልድ ማለት ነው ያስተዋወቁትና መጠቀም የጀመሩትም እነሱ ሞንጎሊያን ናቸው ይባላል። እና ሞንጎሊያን በጣም የሚገርሙ ህዝቦች ናቸው፣ ዲሞክራቶች ናቸው። ሙስሊም መሆን መብት ነው፣ ክርስቲያን መሆን መብት ነው፣ ካቶሊክ መሆን መብት ነው። ምንም እነሱም እምነትም ክርስትናን እንደ እስልምናን እንደ አንድ ሜትድ እንደ አንድ አይዲዮሎጂ አድርገው ሲቀበሉ እንደ አንድ እምነት አድርገው ሲቀበሉ ፍሪ ሆነው ነው እንጂ በሌላ ላይ ኢምፖዝ ለማድረግ ምን ለማድረግ ብለው አስበው አይደለም። እና የእነዚህን ሰዎች ሌጋሲ በጣም ወሳኝነት አለው። እና በተለይ የቤዛንታይን ጉዳይ ከአክሱም ጋር ብናያይዘው አክሱም አንድ አይነት ነው እንትናቸው እና አክሱሞች በቃ ክርስትናን በግድ ነው እንዲቀበሉ ያደረጉት። ኢዛናን ብትወስዱ ከዛ በኋላ የጦር መሳሪያ አቅማቸው በጣም ደካማ ነበር፣ ማሻሻል አልቻሉም ነበር፣ ኢንተርናል ፕሮብሌማቸውን አልፈቱም ነበረ፣ ውስጥ በጣም ንትርክ ነበረ። እነዚህ ገፊ ጉዳዮች ናቸው የውጭውን ኃይል እንዲበላቸው ያደረገው። እና በብዙ ነገር ቤዛንታይንና የአክሱም ስልጣን የፈረሰበትን መንገድ ስታዩት በጣም ትገረማላችሁ። እና የኢስተርን ኦርቶዶክስ ስቲል ካቶሊክን ከሚወቅስበት ነገር አንዱ ቤዛንታይንን ያስበላችሁት እናንተ ናችሁ። የቤዛንታይን ክርስቲያኖች ማለት ቅዱስ ጳውሎስ ኤፌሶን ብሎ ወደ ኤፌሶን ሰዎች ብሎ ደብዳቤ ጽፍላቸው የነበሩ ሰዎች ናቸው። እና እነሱን ያስበላችሁት እናንተ ናችሁ፣ ማንም አይደለም። መሬታችንን ወሰዳችሁ፣ የገንዘብ የመሰብሰብ አቅማችንን አዳከማችሁ፣ ኢምፓየራችንን አዳከማችሁ፣ ከዛም በላችሁ አገለላችሁን፣ የገበያ ስርዓት እንዳይኖረን አደረጋችሁን፣ የክፉ ቀን ሲመጣ ደግሞ ኑና አግዙን ስንላችሁ ካዳችሁን፣ ጀርባችሁን ሰጣችሁን እና እናንተ ናችሁ ብለው ኢስተርን ኦርቶዶክስ ኢንክሉዲንግ ራሻ ማለት ነው በጣም እንትን ይላሉ። እና አንዳንድ ሰዎች ደግሞ የባግዳድ ካሊፌት ምን ያህል ፓወር እንዳለው ካያችሁ በኋላ ባግዳድ ካሊፌት ማለት ሜሶፖታሚያ ማለት ነው። ሜሶፖታሚያ ማለት የዛሬ 6000 ዓመት በፊት የነበረ ዘፍጥረት መጽሐፍ ላይ ሳይቀር ያሉ ብዙ ታሪኮችን ከዛ ጋር ተያይዘው የሚነገሩበት ቦታ ነው። ብዙ የሚነገርበት ቦታ ነው። እና ያ ካሊፌት ምን ያህል ጠቢብና አዋቂ እንደነበረ መታየት ያንን ቦታ መያዙ ነው። እና ይሄ አካባቢ በ2003 እነ አሜሪካ ማለት ነው ሄደው ወረራ በፈጸሙበት ጊዜ አብዛኛው እንትናቸው ያን የነበረው ቅርሳቸው ታሪካቸው ወድሟል። በቃ ሊመለስ በማይችል መንገድ ወድሟል። እና ብዙዎች በዛ ይናደዳሉ። የግብፁ ደግሞ ብትሄዱ ግብፅ ደግሞ ኮፕቲክ ማለት ነው እንግዲህ ቅድም የነገርኳችሁ መዲናዎች ናቸው እነሱ የመሰረቱት መዲናዎች። የመዲና ካሊፌት ነው የመሰረተው። ከዛ በፊት ኮፕቲኮች ነበሩ። ኮፕቲኮች ማለት አብዛኞቹ ኮፕቲኮች ነበሩ። እነሱም ኢንዳይሬክት በሆነ ግፊት ነው ሃይማኖታቸውን እየቀየሩ በጉልበት ሃይማኖታቸውን ቀይሩ ተብሎ አንገታቸው ላይ ምን ተብሎ አልተቀየሩም። ብዙ ሰው እስልምና እንደዛ አድርጎ የሚቀየር ይመስላቸዋል። እንደዛ ሳይሆን ግን ኢንዳይሬክትሊ ግን ኢንፎርስ አድርጓቸዋል። በቃ ታክሱ ይጨምራል፣ ምን ይላል ከሌላው ህዝብ በቃ አንደኛና ሁለተኛ አንደኛና ሰባተኛ የሚባል ዜጋ ነበረ በወቅቱ ነው የሚባለው። እና ኮፕቲኮች ነበሩ። ለምንድን ነው ኮፕቲክ የተባሉት የሚለው ከዚህ ጋር እያይዤ ብናገር
ኮፕቲክ ማለት ግብጽ ማለት ነው። ኢጂፕሽያን ማለት ነው። የኮፕቲክ ክርስትና የጀመረው በአንደኛው መቶ ክፍለ ዘመን ነው። ያቋቋመው ደግሞ ማርቆስ ነው። ቅዱስ ማርቆስ የሚባለው ከወንጌላውያን ጸሐፊያን አንዱ ነው ተብሎ ነው የሚናገረው። ታሪክም አለ ከዛ ጋር በተያያዘ እና ያ ካሊፌት እዛ መንፈሳዊ መሪ የባግዳዱ ካሊፌት ነው። የመዲና ካሊፌትም እዛ አካባቢ ሄዶ የኮፕቲክ ክርስቲያኖችን በአንገታቸው ላይ ሰይፍ መዞ ምን ብሎ ሳይሆን ግን ኢንዳይሬክትሊ መንፈሳዊ አባት የባግዳዱ ካሊፌት ራሱ ፓወር ነበረው። በጣም ፓወርፉል ነበረ ሲሄድ ማለት ነው። እና ፓወርፉል ነበረ ማለት ፖለቲካል ፓወር ሳይሆን ስፒሪቹዋል ፓወር ነበረው። በቃ በሃይማኖት ህዝቡን ሼፕ ያደርግ ነበር። በብዙ ነገር ሼፕ አድርጓል። ግን ህዝቡ በራሱ ጊዜ ታክስ እያማረረው የአድሎ እያማረረው ወደ እስልምና ገባ ይላል። ወደ ራሻ ስንመለስ እንግዲህ አፍተር ፒተር ዘግሬት ራሻዋን ትልቋን ራሻ ከተመሰረተች በኋላ እያለን ዩክሬን ለብዙ ነው የተካፈለችው። ግማሹ የኦቶማን ቱርክ ነው፣ አንዱ ወደዚህ ነው፣ አንዱ ወደዛ ነው። ዩክሬን ለብቻ ምን ብላ ተከፋፍላ ነበር። አንዱ ወደ ፖላንድ፣ አንዱ ወደዚህ ክፍልፍል ብላ ነበር የምትኖረው። ማን ከወጣ በኋላ ይሄ መንጎሊያን ከወጡ በኋላ ይህንን ሁሉ አንድ አድርጎ ትልቋን ኢምፓየር የመሰረታት እንዳልነው ፒተር ዘግሬት ነው። አንድ አደረጋት። ዩክሬንንም ሰበሰባት፣ እስከ ሉቲኒያ ድረስ ያሉትን ሰበሰበ እና ከዛ በኋላ ዩክሬንን የሰበሰባት በኢምፓየር ስም አይደለም፣ በቃ ስምምነት ነው። እንደ አንድ ህዝብ ነበርን፣ አንድ ነው። አሁን መንግስት መስርተናል። የሩሪክ ዳይናስቲ ፈርሶ ነበር። ሩሪክ ዳይናስቲ ሁላችንም አንድ አድርጎ ይገዛል ነበረ። መቶ ሞንጎሊያን አፈረሱ። ምን አሉን? አሁን አንድ እንሁን፣ ይኸው እየሰፋን ነው፣ አንድ ቤት ነን ብለው በስምምነት ነው አብረው መኖር የጀመሩት ይላል ታሪካቸው። ከዛ እያለ ይቀጥልና ፒተር ዘግሬት የመሰረታትን ታላቋን ኤምፓየር ራሻ ግሬት ደግሞ ተነስተን ወደ 1812 እንመጣለን። 1812 ከታላቋ ኤምፓየር ራሻ በኋላ ምን ተከሰተ ብትሉ ናፖሊዮን ቦናፓርት የሚባለው ሰው ይነሳል። ምን ተከሰተ ብትሉ በ1812 ደግሞ ናፖሊዮን ቦናፓርት የሚባል ሰው ይነሳል። ይህ ሰው እንግዲህ እሱም ኢምፓየር መመስረት ይፈልጋል። ትልቅ ኢምፓየር ማለት ነው። አውሮፓውያን ይህንን ኢምፓየር በክፉ አያዩትም። ማለት ዩኒፊኬሽን ነው ብለው ነው የሚያስቡት። እንደ ሂትለር አድርገዋል ነው የሚያስቡት። እና ስለ ሂትለር በኋላ እናወራለን። ዩኒፋይድ የሆነ ስትሮንግ የሆነ በጣም አንድ የሆነ መንግስት መመስረት ፈልጎ ነበር። ራሻ ደግሞ ከብዙ ነገር ፈልጓት ነበረ። ያኔ በ1812 አካባቢ የነበረው የራሻ ንጉስ ደግሞ ማን ይባላል? አሌክሳንደር ቀዳማዊ ይባላል። ይህ አሌክሳንደር ቀዳማዊ የሚባል ሰው እንግዲህ ሞስኮ ነበር የከተማው። ብዙ ከተሞችን ብዙ ኢምፓየሩ ትልቅ ነው እንደነገርኳችሁ። እና ከዛ ሲመጣ ወደ 600,000 ጠንካራ ኃይለኛ ጦር ይዞ መጣ። ናፖሊዮን ይዞ ሲመጣ የራሻው ንጉስ መግጠም አልፈለግም። ምክንያቱም ብክነት ነው። በጣም ጠንካሮች ናቸው። እነዛ በቃ በጣም ኃይለኞችና አደገኞች ናቸው። ከዛ በኋላ ምን እናድርግ ይባላል። ይናገራሉ የራሻ ንጉሳዊ አስተዳደሮች። ምን እናድርግ፣ በቃ ከተማዋን ምግብ እንዳይኖራት ምን እንዳይኖራት ህዝብ እንዳይኖረው እናድርገው። ህዝቡን ለቀውጣን በለው። ህዝቡ ወጣ። በቃ እየገባ ነው። የናፖሊዮን ህዝቡ ወጣ። ከብቶች ወጡ። እህል ተቃጠለ፣ ነደደ። ምንም የቀረበ ነገር የለም። ወጣ። የራሻ ወታደርም የንጉሱ የአሌክሳንደር ወታደሮችም ቦታ ራቅ ብሎ ይዘው የሚሆነውን ማየት ገቡ። ሰተት ብሎ ገባ ናፖሊዮን። እጅ ስጥ እያለው ንጉሱን ማለት ነው አሌክሳንደርን ምንም መልስ አልሰጠውም። የሚሰጥ የለም ምን የሚል የለም። ከቦ ለተወሰነ ጊዜ ቆይቶ ምንም እንደሌለ ሳይገባ በቃ ናፖሊዮን ማለት ነው። ከዛ ናፖሊዮን ገባና ቢያይ እህል የለም፣ ከብት የለም፣ ሰው የለም። ሰው አስገድዶ መብላት አይችል። ከጊዜ በኋላ የናፖሊዮን ወታደሮች መሞት ይጀምራሉ። ምክንያቱም ምግብ የለም፣ ምንም ነገር የለም። በቃ የሚበላ ጠፋ። ከዛ ይዘውት የመጡትን ፈረስ እያረዱ መብላት ይጀምራሉ። ቆዳቸውን መብላት ይጀምራሉ የፈረሶቹን። ከዛ ታይፈስ ነው ምንድነው ያማቸዋል፣ ምን ይላሉ። ከጥቂት ወር በኋላ ወደ 500,000 ወታደር እዛው ይረግፋል። የናፖሊዮን ማለት ነው። የናፖሊዮን ወታደር ረግፎ ሲያይ ሰውዬው ያዝናል። ይቃዘነ ሲያዝን ከዛ በኋላ የራሻ ወታደሮች ደግሞ የአሌክሳንደር ወታደሮች ደግሞ ምን ያደርጋሉ? መክበብ ይጀምራሉ። 100,000ዎቹን የናፖሊዮን ወታደሮችን ማለት ነው መክበብ። የሚወጣበትን ቦታ ቤት ሊያመልጥ እንደሚችል ቦታውን ይዛሉ። ከዛ በቃ እንውጣ፣ ያላቸውን እቃ አዘጋጁ፣ እንሄድ ይላል ናፖሊዮን ማለት ነው። ከዛ አካባቢ ተነስቶ ወደ ሌላ ቦታ ሊሄድ ማለት ነው። ሊሄድ ሲል ቦታውን ቀይሮ በመጣበት ሳይሆን በሌላ አቅጣጫ ሊሄድ ሲል በዚህ አትወጣም፣ በመጣበት ወንዝ በኩል ሂድ ይሉታል። በቃ ይገጥሙታል። ብዙ ሰው አለቀበት እዛ ናፖሊዮን። ከዛ የመጣበትን ወንዝ ሲከተል እና ሲሄድ እዛ ወንዝ ላይም ይጠብቁታል። አህርዲኛ ያበሉታል የራሻያን።
አፈርድሜ አንኮታክቶ ለቀቁት። እንደዛ እያደረጉ ራሻውያን ናፖሊዮንን አሸነፉት፣ ድምጥ መጡን አጥፍተው። ከዛ በኋላ ናፖሊዮን ውቃቢ ራቅ። እንደዛ ይከበር የነበረ እንደዛ ንጉስ ይባል የነበረ በዓለም ላይ የትም ቦታ ጌታ ተብሎ ይጠራ የነበረ ሰው በቃ ከዛ በዛ ስሜትና በዛ ጉልበት ወደ እንግሊዝ ሄደ። እንግሊዝም አፍርደች አበላች። ከዛ በኋላ ይዛ የሆነ ቦታ አሰረችው፣ እዛ ሞተ። ይሄ ናፖሊዮን ነው። አሁን ራሻውያን በተለይ ከእንትና በኋላ ከኢቫን ሶስተኛ በኋላ ኢቫን ሶስተኛ ማለት ሞንጎሊያንን ያንኮታኮተ ሰው ማለት ነው። ገባችሁ? ኢቫን እና ለራሻ ኢምፓየር መሰረት የጣለው ሰው ማለት ነው። ራሻ ኢምፓየር ከሆነች ጀምሮ በጣም አደገኛ ሀገር እንደሆነች የምታውቅ። በነገራችን ላይ ኢቫን ብቻ ሳይሆን ያ ፕሪንሱ ራሱ መሬት፣ በነገራችን ላይ ኢቫን ሶስተኛ አይደለም ወሳኙ እኮ ያኔ ለሞንጎሊያን ብር እየሰጠ ግብር እየሰጠ ውስጥ ለውስጥ ኢምፓየር ጸባይን እያሳየ በቃ ያንንም ግዛ ያንንም ያዝ ምን ችግር አለ ብር አምጣ እንጂ እያሉ የሞንጎሊያንን ኢምፓየር ማለት ነው ያፈረሱት እነማን ናቸው? ራሻዎች ናቸው። ራሻ ላይ ባይፈርስ ኖሮ ማለት ነው የትም ቦታ አይፈርስም ነበረ። በእርግጥ ዋናው ንጉስ መሞቱ በኮሌራ እሱ አስተዋጽኦ አድርጓል። ግን ዋናው ድምጥማጡን ያጠፉት እነማን ናቸው? እነዚህ ናቸው። ራሻ የሩሪክ ዳይናስቲ ሮያል ፋሚሊዎች ናቸው። የሩሪክ ዳይናስቲ ሮያል ፋሚሊ አድጎ ተመንድጎ ኢቫን ሶስተኛ ፈጥሮ ሞንጎሊያንን አባሯል። አድጎ ሄዶ ደግሞ አሌክሳንደር ደግሞ አንደኛ ደግሞ ማንን ገጥሞ አሸነፈ? የዓለም የአውሮፓ ንጉስ ጌታ የአንድ አድራጊው ምን ተብሎ የሚወራለት አደገኛው ሰው ናፖሊዮንን ቀጥቅጦ አባሯል ማለት ነው። እና እያለ ይሄ አንዱ ትራውማ ነው ለአውሮፓ። በነገራችን ላይ ራሻ ከምትፈራበት ነገር አንዱ ይሄ የጦር ታሪኳ በተለይ የናፖሊዮን መሸነፍም ጭምር ነው። እና ራሻንም እንደ መጥፎ ታሪክ ከሚይዙት ነገር አንዱ ይሄንን ነው። በኋላ እናነሳዋለን እያወራን ስንሄድ። ከዛ በኋላ ሌኒን ይነሳል፣ አንደኛ ዓለም ጦርነት ይነሳል። አንደኛ ዓለም ጦርነት እንግዲህ ስታስቡት አንደኛው ዓለም ጦርነት እንዴት መጣ ብትሉ ራሻ የሌለችበት ነገር እንግዲህ መጡና ደግሞ ሌላው ጦርነት 1914 ትመጣላችሁ። ትመጡና ምን ታደርጋላችሁ? የአንደኛ ዓለም ጦርነት መዘዝ ይጀመራል። የራሻ ቡድን አለ፣ የጀርመን ቡድን አለ። እንግዲህ አንድ የኦስትሪያ ሃንጋሪ አልጋ ወራሽ የሆነ ሰው ይገደላል። ሲገደል ኦስትሪያ ሃንጋሪ ማንን ገደለ ትላለች? ሰርቢያ ናት ትላለች። ሰርቢያ ላይ እርምጃ ወስዳለሁ ትላለች። ሰርቢያ ላይ እርምጃ ወስዳለሁ ስትል ሰርቢያ ደግሞ የነ ራሻ ብሎክ ናት፣ የነ ራሻ ግሩፕ ናት። አትነኪያትም ብላ ትገባለች። አትነኪያትም። ከዛ ጀርመን በሩሲያ ላይ ጦርነት ታውጃለች። ሩሲያም ጦሯን ሰርቢያን ለመከላከል ታዘጋጃለች። ላይ ደግሞ የዛሬ ያርገውና ራሻን ለማገዝ ትነሳለች። ጀርመን ደግሞ ፈረንሳይን ለመምታት ቤልጅየምን ታጠቃለች። እንግሊዝ ደግሞ ቤልጅየምን ለመከላከል አለች። ጦርነቱ እያለ አንደኛ ዓለም ጦርነት ይፈነዳል። መጨረሻ ላይ ጦርነቱ ስንትና ስንት ጉድ ሰርቶ አንደኛ ዓለም ጦርነት ሆነ። የአንደኛው ዓለም ጦርነት እንግዲህ ብሎኮቹ መጀመሪያም ሲፈላለጉ ነበረ። ግን የመጀመሪያው ጥይት በመተኮስ ደረጃ ግን የመጀመሪያው ጥይት በቃ ማን ነው የመጀመሪያው ጥይት ያስተኮሰው በሚለው ደረጃ ግን ራሻ ናት ተብላ ነው የምትወቀሰው ነገራችን ላይ። ምክንያቱም ኦስትሪያ ሃንጋሪ ሰርቢያን ብሌም አረገች። ራሻ ሰርቢያን ለመከላከል ተነሳች። ራሻ የሚከላከሉ ሌሎች ቡድኖች ራሻ አሁን እዛ ላይ ባትገባ ኖሮ አይኖርም ነበር። ያው ወዳጇ መከላከል አለባት። ግን ዋናው የመጀመሪያው ጥይት በማስተኮስ ደረጃ ራሻ አለችበት ይባላል። ብዙ ጥፋት ነው የተፈጠረው። ብዙ ጥፋት ተፈጠረ። ከዛ ተከትሎላችሁ እንግዲህ የዓለም ጦርነቱ የአንደኛ ዓለም ጦርነት ተጠናቀቀ። በብዙ እልቂት ብዙ ህዝብ ሞቶ ከዛ በኋላ እንግዲህ ራሻ ለስንት ዓመት የገነባችውን ኢምፓየር ህዝቡ በዛ ጦርነት ምክንያት ብዙ መስዋዕትን መከፍለዋል፣ ተርቧል፣ ተጠምተዋል እና ትንሽ የአስተዳደር ለውጥ መሻሻል ሪፎርም ይፈልግ ነበር። ሪፎርም እንፈልጋለን እያለ ነበር። በዛ ጊዜ ደግሞ እንግዲህ ምን የሚባል ነገር ነበረ? የኮሚኒዝም አይዲዮሎጂም እየተቀነቀነበት የነበረ ጊዜ ነበረ እና እነ ሌኒን የራሳቸው ፓርቲ የሰራተኛ ፓርቲ ያቋቁመው ነበረ እና ህዝቡን በዛ ሲጮህ ነበረ። ንጉሱ ሪፎርም ከመስራት የተወሰነ ማሻሻያ አድርጎ የህዝቡን ልብ ከመያዝ ይልቅ መግረፍ ጀመረ። መምታት በቃ ባለንጋ ነበረ መገርፋቸው በጊንጥ እያለ ማለት ነው። መደቅደቅ መምታት ጀመረ። ከዛ ሁሉም በየቦታው ተነሳ። በዚህም በዛ ንጉሱን አጨናነቁት። መፈራረስ ጀመረ። ከዛ ሲፈራረስ ሁሉም በየቦታው
ሊገነጠል እንደሆነ ሆነ ያንን ነገር ቀዳዳ አግኝታ ፊንላንድ ሹልክ ብላ ወጣች። ከዛ በኋላ ሌኒን አገር ማዳን እንዳለበት አሰበ። ህዝቡን አደራጀ። በሰራተኞች ፓርቲ ስም ምን አደራጀ፣ ምን አይገልና ወታደሩን አሳምኖ ወታደር የሚችለውን አገር የማዳን ስራ መስራት አለብን፣ በዛውን ሶሻሊዝም እናቋቁማለን፣ ከዛም ወደ ኮሚኒዝም እንሄዳለን ብሎ ሀገሪቷን ራሻን የመጨረሻ ከመበታተን አዳናት። እንግዲህ የራሻ ኤምፓየር ያኔ ወደ 22.8 ሚሊዮን ኪሎ ሜትር ነበረ። ከሞንጎል 24 ነበር የሞንጎሎች አይደል? ከሱ አነስ ነው። ለሚሊዮን 1.2 ሚሊዮን ብቻ ኪሎ ሜትር ነበረ። 1.2 ሚሊዮን ኪሎ ሜትር ብቻ ነበረ የሚያንሰው እንጂ በጣም ብዙ ነው። ከዛ ራሻ ሌኒን ሲመሰርቱ ደግሞ 22.4 0.4 ብቻ ፊንላንዱን አወጣች ማለት ነው። ከዛ በኋላ አቋቋመው። በነገራችን ላይ እሱ ያቋቋመው ቶፕ ዳውን ነው። የሶሻሊዝም ስርዓትን እናቋቋምልን ብሎ ማለት ነው። ቶፕ ዳውን ሌብል ነው ያቋቋመው ሞዴሉ። ያ ከኮሚኒዝም ስርዓት እነ ማርክስ እነ ኤንግልስ ከሰሩት ሞዴል ጋር በጣም የሚቀረን ነው። ምንድን ያደር ቫንጋርድ ፓርቲ የሚባል ቫንጋርድ ማለት ይህ ህዝብ አለቃም በሶሻሊዝም የሶሻሊዝም ሪቮሉሽን የመምራት በሰራተኛ ፓርቲ ደግፎ ብሶቱን ተረድቶ በንጉሶቹ ላይ የማመፅ የመነሳት አቅም የለውም፣ አልተደራጀም፣ አልተቋቋመም፣ ማይንድ ሴቱ ገና ነው። ሶ ቶፕ ዳውን ሌብል አንድ ፊት ለፊት ሆኖ የሚመራው ፓርቲ ያስፈልገዋል ብሎ ነው ሌኒን ያንን ነገር ያቋቋም። በቃ ከሞዴሉ እነ ማርክስ ከሰሩት ሞዴል የወጣ ነው እና መምራት ጀመረ። ንጉሱንም ገለበጠ። ከዛ ከነበረው የራሻ እንዳልኳችሁ ወደ 22.4 ሚሊዮን ኪሎ ሜትር ስኩዌር ሶቪየት ህብረትን መሰረተ። ያንን ግዛት ብቻ ሳይሆን ሌሎችንም መግባት የሚፈልጉ ካላቸው ዌልካም የሚልበት ስትራክቸር ነበረ ዩኤስኤስአር ማለት እና እዛ በኋላ በነገራችን ላይ እዚህ ጋር ቆም ላድርገውና እስኪ ወደ እንትና ልሂድ። እንዲህ ነበረ እና በነገራችን ላይ ምንድን ነው ያደረገው ሌኒን የማርክስን የነ ኤንግልስን እስቲ እሱን እንየው እስቲ። እንግዲህ መጀመሪያ ላይ ይሄ የነ ኤንግልስ ጉዳይ ይሄ ሌኒን ያነሳው ይሄ አይዲዮሎጂ በምዕራብ ዓለም ሊበራሊዝም አለ ምን አለ፣ ግን ይሄ የፊውዳሉን ስርዓት የመገርሰስ ፊውዳሉ ማለት ይሄ ቡርዣው ነጋዴ ነው። ፊውዳሉ ደግሞ የመሬት ካበርቴ ከላይ በዘር ማንዘር የሚተላለፍ በዘሩ ስልጣን እየተረካከበ የሚሄድ ለማህበረሰቡ ለሌሎቹ የማይዳረስ የሚል ከፍተኛ ብሶት ነበር። ኤንግልስ ወደ እንግሊዝ ሀገር የነበሩ የራሳቸው እንግሊዝ ሀገር ሄዶ እዛ ያሉ የቤተሰቦቹን ፋብሪካ ተመልክቷል። ፋብሪካዎቹ ተመልክቶ ፋብሪካ ውስጥ ይሰሩ የነበሩ ሰራተኞች ጭምቶች፣ ድሆች፣ ልጆቻቸው የቆረቆሱ እነሱ ምንም የሌላቸው ቤተሰቦቹ ግን የናጠጡ ሀብታሞች በልተው የሚያምርባቸው ወዛቸው ጫፍ የሚል እና ነገር ነው እና ይህን ተመልክቶ ተናዶ ነው። እንዴ ቤተሰቦች እንደዚህ ወዛቸው ጫፍ አለ፣ እንዴት ይሄ ሁሉ ሰራተኛ ሁሉ እያመረተ አይደለም እሱ ልጆቹ እንዴት እንዲያመድ መሰሉ ብሎ ሰራተኛው አለቆቹ ላይ ምኑ ላይ መነሳት አለበት የሚል አመፅ ሲቀሰቅስ ነበረ። አመፅ ነበረው። በዛ ላይ ጽሁፍም አዘጋጅቶ ነበር ኤግልስ እና በዚህ በኩል ደግሞ የኤግልስን ሀሳብ የተረዳውና የገባው ማርክስ ደግሞ የሄግል ያ ኤንግልስ ነው። ይህ ደግሞ ሄግል የሚባለው ዩቶፒያ የሚል የሆነ የምናብ ዓለም የፈጠረ የጻፈ ሰው ነው። ይህ ሰው ደግሞ የሆነ ጊዜ ሰዎች እኩል የሚሆንበት ዘመን ይመጣል የሚል ህልም ነው ሲያለም። ሁሉም አንዱ ከአንዱ ሳይበልጥ የሚኖርበት ዓለም ይፈጠራል የሚል ህልም ነበሩ ጽፏል። እና ይህ ህልም ደግሞ የሚፈጠረው ብሎ የሚያስበው ሄግልስ የሚለው ምንድን ነው? ሰዎች ጥሩ ባሰቡ ቁጥር ጥሩ የሚኖሩበት ዘመን ይመጣል የሚል ነው አይዲያው። ጥሩ ካሰብክ ጥሩ ዘመን ይመጣላል። ሰዎች በነቁ ሰዎች ጥሩ ማሰብ በቃ አእምሯቸው ኮንሽስ በሆኑ ቁጥር ጥሩ ነገር የሆነ ጊዜ ይመጣል። ያኔ ሰዎች አንዱ አንዱን እየመገበ አብረው የሚኖሩበት እኩል የሚሆንበት ዓለም ይፈጠራል የሚል ነው አብዛኛው ትርክቱ ወይንም የእሱ ድርሰት። ማነው ማርክስ ያንን ገለበጠውና ከኤንግልስ ጋር ሪፖርት ጋር ይዞ ከመጣው ሪያሊቲ ጋር ማች የሚያደርግ ቲዮሪ መስራት ጀመረ። ቲዮሪ ምንድነው? ሰዎች ጥሩ ስላሰቡ ሳይሆን ጥሩ ነገር ማግኘት የሚችሉት ጥሩ ነገር ካገኙ ነው ጥሩ ነገር ማሰብ የሚችሉት ነው። ጥሩ ከበላ ነው ጥሩ ማሰብ የምችለው እንጂ ጥሩ ስላሰብክ ጥሩ አትበላም የሚል ነው። መሰረቱ መብላት አለብን። ሶሳይቲ ነው እንጂ ጥሩ ሀሳብ የሚፈጥረው ጥሩ ሀሳብ አይደለም ጥሩ ሶሳይቲ ነው የሚፈጥረው። ቤዝመንቱ ጥሩ ሶሳይቲ መኖር አለበት። ጥሩ የሚበላ በኢኮኖሚ በምን ሃየር ፖዚሽን ላይ ያሉት ሰዎች በጣም በጥሩ ደረጃ ያሉ ናቸው። በእነሱ ላይ ያሉት ሰዎች በሙሉ ተመችቷቸው ነው የሚኖሩት። ከስር ያሉት ደግሞ ተጨቁነውና ተደቁሰው የሚኖሩ አይደለም። ከነሱ በልጆቻቸውም የሚታይ ነው ስቃዩ ብሎ አነሳና ይህንን ወደ ቲዮሪ ሲቀየረው ስለዚህ ሰዎች እኩል ሊሆኑ የሚችሉትና የተመቻቸ ነገር ወይንም ዓለም ፌር የሆነች
የሆነ ፍትሐዊ የሆነች በእኩልነት በሞራል የምንኖርበት ዓለምን የምፈጥረው ከላይ ያለው የተጫነው ይሄ ዘራፊው አወናባጁ የሆነ ጊዜ በሆነ አጋጣሚ መሬት ያዘው የሆነ ጊዜ በሆነ አጋጣሚ ነጋዴ የሆነው ተራውን ሰው የሚበዘብዘውን ኃይል ካለበት ከፍታ ላይ ስናወርድ ነው የሚል ነገር ይይዛሉ። ያ ነገር ደግሞ ወደ ቲዎሪ ቀየረው ሪያሊቲውን እንግሊዝ ሀገር የመጣውና በተለያየ ነገር። ለማንኛውም የማርክስ እንትን እንደውም ታሪክም አለ ይላል። የሆነ ጊዜ ሰዎች ጎሳ ነበሩ። ከጎሳ የባሪያ አሳዳሪ መጣ። ከባሪያ አሳዳሪ ከዛ ወደ ፊውዳሊዝም አደገ። ከፊውዳሊዝም ደግሞ ወደ ካፒታሊዝም ያድጋል። ከካፒታሊዝም ደግሞ ወደ ሶሻሊዝም ከዛ ኮሚኒዝም ያድጋል። ይሄ ስርዓት የማይቀር ነገር ነው፣ ይቀጥላል። ወደፊትም ይላል ወደፊትም አሁን አይደለም ወደፊትም ሰዎች ማሽነሪ የሰሩ ፋብሪካቸውን እያዘመኑ ሰዎች ከፋብሪካቸው እያባረሩ ብዙ ገንዘብ የሚያገኙበት እንጂ ለሰው የሚያዝኑበት ዘመን ሁሉ ላይመጣ ይችላል። በካፒታሊዝም ስርዓት ከሆነም ሶሻሊዝም ማለት ይሄ ኮሚኒዝም ካልተፈጠረ በስተቀር ይሄ የሚቀጥል ነገር ይሄ ጭቆናና ይሄ ነገር በዚህ ይቀጥላል። ግን የሆነ ጊዜ ህዝቡ ከነቃና ኮንሸስ ከሆነ ይሄን ነገር ያስወግደዋል። ኮንሸስ እንዲሆን ግን መጀመሪያ ይህ ህዝብ መብላት አለበት፣ መጠጣት አለበት፣ መንቃት አለበት ነው የእንትና ሰው መጀመሪያ ኢንቫይሮንመንቱ መሰራት አለበት። ኢንቫይሮንመንቱ እንዲሰራ እንግዲህ ያ ማኒፌስቶ ነው ማለት ነው የተዘጋጀው። እየተጨቆናችሁ ነው፣ እየተራባችሁ ነው። እየተራባችሁ ያላችሁት እናንተ ደካማ ስለሆናችሁ አይደለም የሚለው ሞቢላይዜሽን በየሀገሩ በየቦታው ተሰራጭቶ ሰራተኛውን ማንቃት ተጀመረ ማለት ነው። የሌኒን እንትን ጋር እዚህ ጋር ሰራተኛውን ከማንቃት ይልቅ እሱ ቶፕ ፓርቱን ይዞ ሰራተኛውን መምራት ጀመረ። ከስር ቶፕ ቦተም አፕ መሄድ የነበረበትን ቶፕ ዳውን አደረገው ነው። ይሄ ነው እንትኑ እና የነ ሌኒን የነ ማርክስ እንትን በጣም ፓወርፉል ነው በነገራችን ላይ። እና አንዳንድ ጊዜ በዚህ ሰሞን ከተደረገ ነገር ጋር እንኳን የማች ሳደርገውና ሳያይዘው ማለት ነው። ለምሳሌ አማዞን ወደ 30,000 ሰራተኞቹን አባረረ። ገና ወደ 600,000 ሰራተኞቹን ያባረራል። እንግዲህ የካፒታሊዝም የገበያ ስርዓት አንዱ ደንበኛ ንጉስ ነው። አንድ ቫሊዩ በሰራተኞች ጥረት ይገኛል የሚል ነው። አሁን አብዛኛው ነገር ማለት ነው ደንበኛ ንጉስ ነው እንዳለ ሆኖ ግን የሰራተኛውን ቫሊዩ የሚያሳጣ ካፒታሊዝም ራስ በራሱ እየበላ የሆነ ጊዜ ወደ ኮሚኒዝም ይሄዳል የሚለው የማርክስ ቲዎሪ ስቲል ፌል ያላረገ ግን በመንግስት መዋቅር ደረጃ ሌኒን ባስቀመጠው ሞዴል ደረጃ ፌል ቢያደርግም የማርክስ እንትን ስቲል ኤግዚስት እያደረገ የሆነ ጊዜ እነዚህ ሰራተኞች እንደሚነሱ። ምክንያቱም 30,000 ሰራተኛ ከአንተ አባረ በሮቦት ስትቀይረ የሆነ ጊዜ የሰራተኛ ወይ ሳይበር አታከር ይሆናል፣ ወይ የሆነ ነገር ይሆናል፣ ወይ የሆነ ነገር ቫይረስ ይለቅባል። እየተደራጀ ይሄ ከላይ ያለው አካል እየገለበጠ ይሄዳል። ወይ ደግሞ አማዞን የሚያገኘውን ትርፍ ለድሃው ማህበረሰብ እየሄደ በነፃ ይሰጣል ማለት ነው። ዋን ኦፍ ዘ ቱ ነው። ወይ ይመግባል ወይ እየወሰደ ይሰጣል፣ ወይ ደግሞ እነዚህ ሰራተኞች ተነስተው የሆነ ጊዜ ይገለብጡታል የሚል ነው የማርክስ ማለት ነው። ይህንን ገለብጠው ነው ሌኒን ኤኒዌይ ሌኒን እያለ ሄደ። የሚሄድለት ነገር ነበረ። ጀርመንም የጀርመን ሰራተኛ ፓርቲን ሊቀላቀሉ አስቦ ነበር። ጀርመኖች ሊቀላቀሉ ትንሽ ሶሻሊዝም ፓርቲውን ሊቀላቀል የሙቭመንቱ ሊቀላቀል ትንሽ ቀርቶ ታመመ፣ ስትሮክ መጥተው እንትን አለ። ከዛ በኋላ እንግዲህ መናገር ማይችል ነበረ። ስታሊን መጣ። ስታሊን ደግሞ የእሱ ተቃራኒ ያደረገው። የእሱ ተቃራኒ አድርጎት ምን ያደርገዋል? ራሻ ትቅደም የሚል መጣ። ሌኒን ዓለም ትቅደም በራሻ መሪነት የዓለም አንድነት አለ። ይሄ ደግሞ በሞስኮ መሪነት የራሻ አንድነት ብሎ መጣ። በቃ አለቀ። ከዛ ከሌኒን ሚስት ጋር ተጣላ ስታሊን። ከሌኒን ጋር ወዳጅ ሆኖ ይሰራ የነበረ በጣም የጥብቅ ጓደኛ ወደ ውጭ የተሰደደበት፣ በኋላም ተገደለ እሱ ራሱ። እያለ ስታሊን ስልጣኑን ተቆጣጠረ። ራሻን በተሻለ መጠን ማሳደግ ምን ማለት የውስጣዊ ሀገራዊ ጉዳይን ማሳደግ ጀመረ። ሌላው ሀገሩን እያሳደገ እኛ ለዓለም የምንጨነቅበት ምክንያት የለም። መጀመሪያ ለራስ ከራስ በላይ ነፋስ ብሎ ስታሊን ተነሳ። ከዛ በኋላ ያላችሁ ምን ያደርጋል ስታሊን እንትና ናዚ ማለት ሂትለር ተናዶበታል። በቃ ይሄ ሶሻሊዝም በምንም አይነት ቅርጽ የስታሊንም ቅርጽ የሌኒንም ቅርጽ ሞዴል ማለት ነው መውደም ነው ያለበት። ይሄ የአይሁዶች ኮንስፓይረሲ ነው፣ የነሱ ተልእኮ ነው። ካፒታሊዝምም ሆነ ኮሚኒዝም ዋቴቨር ሶሻሊዝም በየትኛውም ቅርጽ እየተንደረደረ ይምጣ ይሄ የአይሁዶች ሴራ ነው፣ መፍረስ መውደም አለበት። እኔ ማፍረስ አለብኝ ብሎ ይነሳል። ምንድነው ሂትለር ራሻን ለማጥቃት ይነሳል ማለት ነው። ራሻን ዋጋን መስጠት አለብኝ ይላል። ምን ማለት ነው ይሄ ሲል ለምን እንዲህ ያልክ ብላችሁ ብታስቡት ናዚ ለምንድን ነው እንደዚህ ያለው ብላችሁ ታስቡት። እነዚህ ሰዎች ይላል እነዚህ ሰዎች አይሁዶችን ነው። እነዚህ ሰዎች እኩልነት ለሚባል ነገር፣ ሞራል ለሚባል ነገር፣ አንድነት ለሚባል ነገር፣ ፍቅር ለሚባል ነገር ሞራሊ ኮራፕት ናቸው አላቸው አይሁዶችን። እንግዲህ
ዲስፕሩፍ እኮ አላረገውም እንትኑን ይሄ የነ ማርክስ ቲዮሪ ሞዴል ሌላ ተቀናቃኝ ሞዴል አምጥቶ አይደለም። በቃ እሱ ራሱ ብሌም ማድረግ ጀመረ። አይሁዶችን በቃ ኮራፕት ናቸው እነሱ። የፈለገ ነገር ቢሆን በኮሚኒዝም ስርዓት ሁሉም እኩል ይብላ፣ ሁሉም እኩል ይኑር፣ እኩል እንዲህ የሚባል ነገር እነሱ አይቀበሉትም። ቢሆን እንኳ አይቀበሉትም። የሌላውን መሳሪያ አስጥለው ቀስ ብለው ሌላውን ሊገዙ ነው የፈለጉት። ይሄ የጂዊሾች የአይሁዶች ሴራ ነው። ስለዚህ መፍረስ አለበት። ይህንን ደግሞ በበላይነት እያቀነቀነች ያለችው ራሻ ናት። እሷ መደፍጠጥ አለባት ብሎ በዛ በኩል ለመግባት አዙሮ ወደዛ ለመግባት ይነሳል። ከዛ በኋላ ጦርነት ይጀመራል። በጦርነቱም እንግዲህ ስታሊን የናዚን ጦርን ኩትኩቱን አውጥቶ እስካሁን ድረስ ራሽያን የሚኮሩበት ድል ያደርጋል እና የኮሚኒዝም ስርዓት ኦፖዝ አድርጎ ማለት ነው። ይሄ ፍጹም ጸረ ሰው፣ ፍጹም ጸረ ጀርመን አይዲዮሎጂ ነው። እኛን ለማጥቃት ሆነ ተብሎ የተቀመረ ተመሳስሎ የገባ የሰዎችን እኩልነት፣ ፍቅር፣ አንድነት በሚል ሰበብ በድሆች ስም በምኖች ስም የእኛን ሲቪላይዜሽን ሊያመጣ የመጣ ነው ብሎ ይመጣል። ኦኬ ብለው ያው ስታሊን ዋጋውን ሰጥተው ያባረሩታል ማለት ነው። ዋጋውን ሰጥተው ያባረሩታል ብቻ ሳይሆን ገብተው ያፈራረሱት። ከዛላችሁ እንግዲህ ባጭሩ ሲወራ ነው። ከዛላችሁ እንግዲህ ያለ የራሻ ጉዳይ እነ ሚካኤል ጎርባቾቭ ጋር ይደርሳል። ሚካኤል ጎርባቾቭ ጋር ሲደርስ ሊመልሰው ይሞክራል። ሚካኤል ጎርባቾቭ ያንን የሌኒንን እንትን ማለት ነው። የሌኒንን ምንድን ነው ሊያደርግ የቻለው? የኮሚኒዝም ቫሊዩን በቃ በሀገር ደረጃ ዩናይትድ እየሆንን ለምሳሌ በሪፐብሊኮች ደረጃ የተወሰነ ፍሪ ማርኬት እየፈቀደ ልክ ከፑቲን ጋር የተወሰነ ይመሳሰላል። ፍሪ ማርኬት ያለበት መንግስት የሚቆጣጠረው ግን ፍሪደም፣ መንግስት የሚቆጣጠረው የሚዲያ ፍሪደም፣ ብዙ አይነት ፍሪደም ይሰጠን፣ ግን የኮሚኒዝምን ቫሊዩ እንጠቀም፣ አብረን እንኑር፣ አንከፋፈል ብሎ በስታሊን መንገድ መቀደድ ማለት ይሄ መገንጠል ምን የሚባል ነገር ከየት አባታችሁ አምጥታችሁ ነው ብሎ ጨፍልቆ የመግዛት ነገር ይቀርና ሞር ዲሞክራቲክ ኮሚኒዝም የሚል ነገር ይዘምታል። ዲሞክራቲክ ኮሚኒዝም ማለት በፍሪደም በቃ መጀመሪያ ኤምፓየርን የፈጠሩት በጉልበት ነው አይደል? አሁን እስቲ ወዳችሁና ፈቅዳችሁ ይኸውላችሁ ነጻነት፣ እስቲ ዲሞክራቲክ ኮሚኒዝም እንፍጠር በሀገሮች ደረጃ በስቴት ደረጃ በቃ የኮሚኒዝም ስርዓት ስቴት የለም ነው። ስቴት የሚባል ነገር የለም። ሁሉ ነገር ይፈርሳል። ህግ የሚባል ነገር የለም። ሀገር የሚባል ነገር የለም። መሪ የሚባል ነገር የለም። ታላቅ ንጉስ የሚባል ነገር የለም። ምን የሚባል ነገር የለም። ከኔ በላይ ነው የምትለው ነገር የለም። ሁሉም እኩል ነው ኮሚኒዝም። በቃ ምንም እኩል ነው። መሪዎች ይኖራሉ፣ ህግ ይኖራል። መሪው የክብር መሪ ነው፣ እንደ ክርስቶስ አይነት በቃ አስተማሪ፣ ገሳጭ፣ ሞራል የሚያስተምር፣ ኤቲክስ የሚያስተምር፣ ይሄ ልክ ነው ይሄ ልክ አይደለም ብሎ የሚናገር እንጂ እኔ ንጉስ ነኝ ብሎ አንገቱን የሚቀላ እኔ ነጋዴ ነኝ ብሎ የአገር ብር የሚያግበሰብስ እንዲህ ነኝ ብሎ እንዲህ የሚያደርግ የሚጠቀም እኔ የገሬ ዘር ነኝ ብሎ እኔ እንዲህ ነኝ ብሎ አይቻልም። እኩል ነን። ያ እኩልነት ግን በጉልበት አይደለም፣ በህግ አይደለም። እኩል ነን ተብላ ለምን እንዲያደረግ ተብላ ሞራል ይማራል። በቃ ይሄ ሞራል፣ ፍቅር፣ አንድነት፣ እኩልነት የሚባሉ አብዛኞቹ ነገሮች ዋን ፒፕል ዋን ላቭ ዋን ወርልድ የሚባለው ሞቶ ማለት ነው የኮሚኒዝም ሞቶ ነው። እንደዛ ነው በቃ በዛ ውስጥ ተመስጣችሁ እንደዛ አምናችሁ ፈሳችሁ የምትኖሩለት አይዲዮሎጂ መፍጠር ነው። እና እምነት የሚባል ነገር ላይ እምነታችሁ ፈጣሪ ላይሆን ይችላል፣ አይዲዮሎጂያችሁን ትከተላላችሁ። ለዚህ እኮ ነው ብላችሁ እንደ እምነት አንዳንዴ አይዲዮሎጂያቸውን ብለው የሚሞቱ ሰዎች እኮ አሉ። እነሱ ደግሞ ለዚህ እኩልነት፣ ፍቅር ምን ብለው የሚሉ ማለት ነው። እንደዛ አይነት አይዲዮሎጂ መፍጠር ነበረ የኮሚኒዝም እንትን እና እሱ አሁን ሚካኤል ጎርባቾቭ ይሄንን የፍቅር ይሄንን የአንድነት ጉዳይ በስቴት ደረጃ እናምጣው፣ ፍሪደሙ ደግሞ በሪፐብሊኩ ደረጃ እናድርገው እና ብዙም አናጨናንቀው ብሎ አማራጮች ይዞ መጣ። መጀመሪያ በፌዴሬሽን እንዋቀር አለ። የጋራ ሚሊተሪ ሊኖረን ይችላል፣ የጋራ ነገር ሊኖረን ይችላል። ሌላው ሁላችንም በየራሳችን እናደርጋለን፣ በነፃነት እንኖራለን። ኖ አሉት። እሺ በኮንፌዴሬሽን ይኖረን ኖ አሉት። ኦኬ ከሆነ በሌኒን ጊዜ የጸደቀው ህግ መሰረት አንቀጽ 72 መሰረት ሁላችሁም የራሳችሁን ሪፐብሊክ መፍጠር ትችላላችሁ፣ ራሻም የራሷን ፌዴሬሽን ሆና በራሷ መንገድ ትቀጥላለች ብሎ የሚፈልጉ ሀገሮችን ተሰጠና አባረራቸው። ሄዱ። መልካም ጉዞ ብሎ ሄደ። ከዛ በኋላ እነ ቼቼን የመሳሰሉ አካባቢዎችን መገንጠል ፈለጉ። እነሱ ግን ሪፐብሊክ አልነበሩም። የራሻ ግዛቶች የራሻ ፌዴሬሽን ግዛቶች ነበሩ። አይቻልም ተባሉ።
እና ከዛ የልሲን መጣ። እሱ ከወረደ በኋላ እሱን ያንን ነገር ሚካኤል ጎርባቸው ማለት ነው ያንን ነገር ካጸደቀ በኋላ በማግስቱ ወረደ በቃ። ከዛ ቦሪስ የልሲን መጡ። እሳቸውም ከምዕራባውያን ጋር የተሻለ ነገር ጥሩ ነገር ለመስራት ሞከሩ። ቀጥሎ አልተሳካም ማለት ነው። ፑቲን መጣ። ፑቲን የቼቼንያን ጉዳይ ሞቆ ግሎ ሀገር ለማጥፋት ለመገንጠል በቃ ውጥንቅጡ ወጥቶ የነበረ አመፅ ነበረ፣ በወቅቱ ግጭት ነበረ። እሱን አበረደው፣ ቀጨው ነው የሚባለው። በቃ ድምጥ ማጣጣፈው የራስ ገዛ አስተዳደር ሰጣቸው እዛ በራሻ ውስጥ። ከዛ ፑቲኒዝም የሚል አዲስ አይዲዮሎጂ ይዞ መጣ። እሱ ካፒታሊዝም ያልሆነ ኮሚኒዝም ያልሆነ ነገር ግን የተወሰነ መዋቅር ያለው ፑቲኒዝም ማለት ነው። መንግስት የሚቆጣጠረው የገበያ ስርዓት ግን ፍሪ ነው። በቃ መንግስት የሚቆጣጠረው የሚዲያ ስርዓት ግን ፍሪ። ጸረ መንግስት መሆን አችልም። መንግስት ይውረድ ብለህ መናገር አችልም። ፌር በሆነ መንገድ ተቻለ። ዲክታተር አይደለም ግን ዋን ፐርሰን ነው በቃ እዛ ሊድ የሚያደርገው ዋን ፐርሰን። ያ ሃይራርኪው የሌኒን ስትራክቸር ይመስላል። ዋን በቃ ከአንድ ቶፕ ዳውን በቃ የሚወርደው ቶፕ ዳውን ቢሆንም እንደ ሌኒን ግን አይደለም። ሌኒን ያደርገው የነበረው ቆምጨጭ ያለ ከተባልከው ምን ከጣልከው በኋላ ውጪ አታድርግም ነው። ይሄኛው ግን እንደዛ እንደፈለግክ መሆን ትችላለህ፣ ግን እያንዳንዱ ነገር ግን መንግስት ይቆጣጠዋል። ጸረ ራሻ መሆን አይችልም። በቃ ፈርስት ራሻ ብለህ ነው ከራሻ ጋር የራሻን ፍቅር፣ የራሻን ክብር፣ የራሻን ታላቅነት የሚመለከት ከሆነ የፈለግከው ነገር ማድረግ ትችላለህ። ጸረ ራሻ የሆነ ነገር ግን ማድረጋችን አይዲዮሎጂ ማለት ነው። ራሻ ፈርስት ከስታሊን የሚለየው ስታሊን ቆምጨጭ ያለ ነው። በቃ የተባልከው ነው ሁሉ ነገር የሚወርደው ከላይ ነው። ይሄን አድርጎ ይጻፋል፣ ይሄን አድርጎ ይጻፍ። ፑቲን ጋር እንደዛ የለም። የፈለግከውን ጽፋ አድርግ፣ ግን ጸረ ራሻ መሆን አይችልም። ገበያ መር ይሁን እንደፈለግክ ግዛ ሽጥ፣ ግን ጸረ ራሻ ነው። የራሻነት ሞዴል እና ማኒፌስቶ ይዞ ነው የሚቀጠለው ማለት ነው። እና ኦሊጋርኪዎች ደግሞ አሉ። ኦሊጋርኪዎች ደግሞ ባለሀብቶች ናቸው። እንግዲህ በኮሚኒዝም ስርዓት በሶሻሊዝም ስርዓትም ባለሀብት የሚባል ነገር አይደገፍም። ቡርዣዎች የሚባሉ ነገሮች መኖር አይፈልግም። እነሱን ጨርግደ የድሆች የበላይነት የሰራተኞች የበላይነትና እነሱ የያዙትን ሀብት ለሌሎች መስጠት ነው። እነዚህ ኦሊጋርኪ የሚባሉት ራሻ ውስጥ ባለ ሀብት እንደፈለጉ መጠቀም ይችላሉ፣ እንደፈለጉ መሸጥ፣ እንደፈለጉ ማድረግ ይችላሉ። እንደፈለጉ ሚንስ ግን ለራሻ ክብርና ዋጋ በሚሰጥ መንገድ ነው። ለምሳሌ አብራሞቪች አሁን ቼልሲን ገዝቶ ነበር። ቼልሲን ሲገዛ ሄዶ ፑቲን አማክሮ ምን ብሎ አይደለም፣ የመግዛት መብት አለው። የራሻን አገርነት፣ የራሻን ሉዓላዊነት፣ የራሻን ታላቅነት፣ የራሻን ክብር ከፍ እስካደረገና ያን ነገር ለራሻ ክፋት እስካላመጣ ድረስ ይፈቅዳል። ምንድነው ቶፕ ዳውን ሆኖ ግን በአንድ ስትራክቸር ውስጥ ሄዳል። ግን ፍሪ ነው። መንግስት ስቴት ኮንትሮል ፍሪደም ማለት ነው። ስቴት ኮንትሮል ፍሪደም ነው። ፍሪ ማርኬት ነው። ሊበራል ስርዓት አለ። የሊበራል ማርኬት ሲስተም አለ። ያ ሊበራሊዝም ግን ምንድነው ኦፕን አይደለም። እንደፈለገ ገበያ ላይ መንግስት የማያውቀው ነገር አለ። ኢች ኤንድ ኤቭሪቲንግ በሴንትራል ገቨርንመንት ብቻ ሳይሆን ይሄ ዋናው ሊደር ስር ነው ያለው ማለት ነው። እያንዳንዱ በሰውም ደረጃ ማለት ነው፣ በሱቅም ደረጃ እንደፈለግ ከመሸጥ እንደፈለግ ማድረግ ትችላለህ። ኖት አጌንስት ስቴት ማለት ነው። አጌንስት ስቴት መሆን አይችልም። አጌንስት ስቴት ማለት ሜይ ቢ አላስፈላጊ መጠቀምንም ላያካትት ይችላል። ፍሪ መሆን ትችላለህ፣ ግን 50 ብር የሚሸጠውን 2000 መሸጥም አችልም። ለራሻ ጥቅም የራሻን ፖሊሲ የራሻን ገጽታ የሚያበላሽ ከሆነ የምትለብሰው አጠቃላይ የገበያ ዩኒፎርም ራሻ የሚል ይሆናል ማለት ነው። ፈርስት ራሻ ነው። ያ ካፒታሊዝምም አይደለም ኮሚኒዝምም አይደለም፣ ይሄ ፑቲኒዝም ነው የሚባለው። እና በዚህ በኩል ደግሞ ፑቲን ሌላ ነገር ይዞ የመጣው ምንድን ነው? ምን የሚል ነው የእሱ ሌላው አይዲዮሎጂ ደግሞ ራሻ ፈርስት ማለት ምዕራባውያን ይዘውት የመጡ ኮልኮሌ የሆነ ልማድ አለ ብሎ ያምናል። ለምሳሌ ግብረ ሰዶማዊነት ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል። ራሻ የቆየ የሞራል ካፒታል አላት ብሎ ያስባል። ለምሳሌ ሌኒን ይላል። ሌኒን የዓለምን ሕዝብ አንድ ለማድረግ ተግቷል። የዓለምን ሕዝብ አንድ ለማድረግ ሰርተዋል። ይሄ ትልቅ ሞራል ነው። ይሄኛ የራሽያን ትልቅነት የሚያሳይ ነው። ምንም እንኳ የነፃነትን የእኩልነትን ጥግ ለማሳየት አንቀጽ 72 ራስን መቻል እስከ መገንጠል ማካተቱ ስህተት ቢሆንም ይሄ የሞራልነት የነፃነት የብዙ ነገር ልክ ያሳያል። እኛ በጣም ብዙ የሞራል ካፒታል አንድ እንሁን፣ እኩል እንሁን፣ በፍቅር እንኑር የሚል ለሰዎች ተፈጥሮ ከክርስትና ቫልዩ ጋር ማች የሚያደርግ ከተፈጥሮ ጋር የማይገጭ ማንነትና ባህሪ ጸባይ ያለን ህዝቦች ነን ይላል። ምዕራባውያን ይህንን ነገራችን ሊያጠፉብን ይፈልጋሉ። ኔቶ ሌላ ስራ የለውም። እኛም ከቦ ከኛ የወጡ የተለያዩ ግዛቶችን ሪፐብሊኮችን የመለቃቅም ስራ ነው የሚሰራው እና የእሱን ቫልዩ በእኛ ላይ ለመጫ ነው አጭነን ብለን እኛ እንከላከላለን።
ኢሮፕ እያደረገ ያለውን ነገር ከኛ ግዛቶችን መለቃቀምና የእሱን ኮልኮሌ ነገር እኛ ላይ አምጥቶ ነው እንላለን። እኛ የምንለው ራሻ እየሰራች ያለችው ራሻን ለማዳን ብቻ ሳይሆን ዘሆል ኢሮፕን ትራዲሽናል ቫሊዩን ያ ምርጥ ሰዎች የሚኖሩበት መልካም የሆነውን ባህሪ መልካም የሆነውን ጸባይ ሰዎችን ሰው የሚያደርግ ከእንስሳ እኩል የማያደርገውን ነገር የመጠበቅም ኃላፊነት አለብን። አሁን እየሰራን ያለ ነው ለዛ ነው ይላል። ይህ ሰው እንግዲህ ከምዕራባውያን ብዙ ደጋፊ ያለው እንግሊዝ በሉት አሜሪካ በሉት ኮንሰርቫቲቭ የሆኑ በክርስትናውን በምን ውስጥ ያሉ ትራዲሽናል ቫሊዩ መጥፋት የለበትም ብለው የሚያምኑ ብዙዎች ይከተሉታል። ፕላስ ደግሞ በኮሚኒዝም አስተሳሰብ ውስጥ ያሉ ራሻ የኮሚኒዝም መሪ ነበረች ታላቅ ናት ብለው የሚያስቡ ብዙዎች ይከተሉታል። እና ብዙዎች የፑቲን ደጋፊዎች አሉ። ኢቭን ምዕራቡ ዓለም በአውሮፓ በእንግሊዝ በጀርመን በተለያዩ ቦታዎች ማለት ነው። እና ፈረንጆቹ ይፈሩታል። በኤኒ ሚንስ ይህን ሰው ጸጥ ማድረግ ይፈልጋሉ። በኤኒ ሚንስ ማለት ነው። ግን አልቻሉም። እንግዲህ የጎደለውን እየሞላ ነው። የጦር መሳሪያውን እያሻሻለ ምን እያለ ኦልሞስት ፈንቅሏቸው እየሄደ ነው። አሁን የትራምፕን ጉዳይ ብታነሱ ትራምፕ የሊበራል ዲሞክራሲ ተከታይ ነው። ሊበራል ዲሞክራሲ ማለት ሰዎች ናቸው ገበያውን የሚመሩት፣ ሰዎች ናቸው ማርኬቱን የሚይዙት። በዛ ውስጥ የፑቲን አይነት ጣልቃ ገብነት እንኳ የለም። ጣልቃ ገብነት ማለት ስቴት ሊድም አይደለም። ሰዎች ናቸው የሚመሩት ገበያውን። ያተርፋሉ፣ ያተረፉትን ለህዝብ ሊያከፋፍሉ ይችላሉ። እንደዚህ አይነት ፍሪ ማርኬት የሚመራ ስርዓት በምንም አይነት በገበያው ስርዓት ላይ ጣልቃ አልገባም ብሎ የሚያምን አይዲዮሎጂ የሚከተል መንግስት ራሻን ይደግፋል፣ ፑቲንን ይደግፋል። ለምንድን ነው የሚደግፈው ትራምፕ ፑቲንን ብትሉ ትራዲሽናል ቫሊዩ የሚባለው ይሄ አልባሌ የኮሜርሻል ሳይንስን መሰረት አድርገው የተፈበረኩ የውሸት ግኝቶች የመሳሰሉ ነገሮች ከሰው ባህሪና የተፈጥሮን የሚጎዱ ማንነቶችን ወደፊት በሰዎች ማንነትና ተፈጥሮ ላይ አደጋ ሊከስቱ ይችላሉ የሚባሉ ነገሮች የማያስፈልጉ የባህል ወረራዎችን ማስወገድ አለብን ብለው ከሚያስቡ ሰዎች መካከል አንዱ ማነው? ትራምፕ ነው። ትራምፕ ብቻ ሳይሆን በትራምፕ ካምፕ ውስጥ ያሉ ሰዎች በሙሉ ፑቲን በዚህ አመሉ ይደግፉታል እና የትራምፕ ደጋፊዎች ስሩአት ኢሮፕና አፍሪካ ያሉ ሰዎች ይደግፉታል። ይሄ ትራዲሽናል ቫሊዩ መጥፋት። ትራዲሽናል ሚንስ ይሄ ቻርለስ ዳርዊንን መሰረት አድርገው ያልተፈበረኩ የሳይንስ ኮሜርሻል ሳይንሶች ማለት ነው። ቻርለስ ዳርዊን ይሄ ዜር ኢዝ ኖ ጋድ በሚል የእግዚአብሔር የፈጣሪን ሕልውና በመካድ የተመሰረቱ የተለያዩ ካልቸሮችን ማለት ነው። እሱን የመሳሰሉ ነገሮችን ተደርገው ሊሰሩ የታሰቡ ሰውን ሴንተር አድርገው ዓለምን የመግዛት ዜር ኢዝ ኖ ጋድ በሚል ሊመሰረቱ የሚፈልጉ የወርልድ ኦርደሮችን መቃወም ነው እንትና የፑቲን። ትራምፕ ይሄን ይደግፋል በደንብ አድርጎ። አሁን ትራምፕ ምንም ቢሆን ፑቲን እንዲሻሻልለት የአሜሪካን ታላቅነት በሚያሳይ መንገድ የዩክሬንን ጦርነት ለማቆም ቢፈልግም ፑቲንን በጣም የሚወደው ሰው ነው። እንዲህ ዋይት ሀውስ ላይ ፎቶውን ሁሉ ቢሰቅል የሚወደው ሰው ነው። በነገራችን ላይ ያውቃል፣ ፑቲንም ይሄንን ያውቃል። በቫሊዩ ደረጃ በጣም ማች እንደሚያደርጉ እንደሚስማሙ፣ ብዙ አሜሪካውያን ሄደው ክሬምሊን ላይ እንደዘፈኑ ፑቲንን እንዳመሰገኑ፣ ብዙዎች አሁንም የፑቲንን ቲሸርት ለብሰው ዋሽንግተን ጎዳና ላይ እንደሚሄዱ ያውቃል። በዚህ እንትን ይላሉ እና በነገራችን ላይ ከዚህ ጋር ተያይዞ ምዕራቡ ዓለም ታዲያ ለምንድን ነው ፑቲን እንትን ራሻን የሚፈራው? ራሻስ ለምንድን ነው ምዕራቡ ዓለም የምትፈራው የሚለው ነገር ብናይ የምንማረው እና የምናውቀው ትልቅ ነገር አለ። ምን መሰላችሁ? ራሻን ጀርመን 2 ጊዜ ልትወራ ትፈልጋለች። ገባችሁ? ጀርመን በመጀመሪያው የዓለም ጦርነት ጊዜ የሰርቢያን እንዴት አድርገሽ ነው እንትን የምትከላከዩ አንቺ ማን ስለሆንሽ ነው ብላ ልትወራ ታስባለች። የመጀመሪያ ወረራ ለመቀልበስ ስትሞክር ነው የመጀመሪያ የዓለም ጦርነት የተነሳው። በሁለተኛ ዓለም ጦርነት እንግዲህ ናዚ ይሄም ጀርመናዊ ነው ሙሉ ለሙሉ ለመውረር መጥቷል። ሙሉ ለሙሉ ለመውረር መጥቷል። እንግዲህ ወረውታል ማለት ይቻላል። ጎበዝ ባይሆኑ ራሻ ሶቪየት ህብረት ሙሉ ለሙሉ ተደፍጥጣ በናዚዎች ቁጥጥር ስር ገብታ ነበረ። በነገራችን ላይ ሂትለር ዩኒፋይ ለማድረግ ሳይሆን በቃ ዊ አር ዘ ፈርስት ብሎ ነው የተነሳው። ከናፖሊዮን የሚለየው ብሎ የሚያስቡ ናፖሊዮን ኮንስትራክቲቭ ነው አይዲያው፣ ዩኒፋይድ ለማድረግ ነው አውሮፓን የተነሳው። ይህ ግን አውሮፓ ውስጥ ያለውን ነገር በመደፍጠጥ እኛ ብቻ ነን አንደኛና በጣም ጉልበተኛ ጀግና ዘር ብሎ ነው የተነሳው። ከኛ በላይ ማንም ሊሆን አይችልም ብሎ ሌሎችን ሊያጠፋና ራሱን የበላይ ሊያደርግና ሊያነግስ ነው ብሎ ተነስተው ያ ሰው እንዲህ ብሎ የሚያሙት ሰው ሂትለር ራሻን ወሯል። ኦልሞስት መልሰውት ነው እንጂ ናፖሊዮን ወሯታል ራሻን። እንግዲህ ይሄ ትራውማ ቀላል ትራውማ አይደለም። ይሄ ባለበት ሁኔታ በቅርብ ደግሞ እንደሰማችሁት የቤልጅየሙ የመከላከያ ሚኒስትር እንኳ ብትሰሙ
በቅርቡ ምን ሆነዋል? ከምድረ ገጽ እናጠፋሻለን ብለዋል። በቃ በየጊዜው ትራውማዋ ይጨምራሉ። ራሻ ይህ ሁሉ ትራውማ አለባት። እነዚህ ሰዎች ነገ ምን አስበው ነው የሚከቡኝ? ኔቶ ምን ፈልጉ ነው ዙሪያችን የሚመጣው? ማንን የፈለገው ምንድን ነው? ይሄ አካባቢያችን ያሉ ምንድን ነው? አንዴ ጆርጂያ ግቢ፣ አንዴ ምናምን ግቢ፣ አንዴ ኮሶቮ፣ አንዴ ምናምን፣ አንዴ ዩክሬን እንደዚሁ። ምን አስቦ ነው? ሊወረን ነው ወይ? ሊያጠፋ ነው ወይ? ይሄ ፌዴሬሽንን ሊያፈርስ ነው ወይ? በቃ ይሄ ትራውማ አለባቸው ራሻዎች ማለት ነው። አውሮፓያንስ የአውሮፓውያን ትራውማ ደግሞ ሌላ ነው። የአውሮፓውያን ትራውማ ደግሞ ምንድን ነው? ገባችሁ? ሌኒን የናፖሊዮን መመታት አንድ ነገር ነው። በጣም አደገኞች ናቸው በጦርነት ራሻዎች። የሞንጎሊያን መገርሰስ ሌላ ቀላል አይደለም። ለእነሱ የጉዳም የጥቀመም በቃ ኃይለኞች እንደሆኑ እነዚህ ለምንም የማይመለሱ ሰዎች እንደሆኑ ያውቃሉ። የማይንድ ሴት እየሰሩ እንደሆኑ ያውቃሉ። በአንደኛ ዓለም ጦርነት ጥግ ላይ ድረስ ሄዷል ብለው ባያስቡም አሸናፊ ወገን ነበሩ። ግን የሁለተኛ ዓለም ጦርነት ስታሊን ድምጥማጡን ያጠፋው በአንደኛነት እና በመሪነት ጦሩን ያሸነፍኩት እኔ ነኝ ብላ ዛሬ ራሻ ከምትኮራበት ነገር አንዱ ይሄ ነው። እና ይሄ ትራዲሽናል ቫሊዩ ማክበር መቻሏ፣ ይሄ የሞራል ዓለም ሞራል የሚባለው ነገር በዓለም ዘንድ በብዙ በሃይማኖቱ በመሆኑ ቅቡልነት ያለው አስተሳሰብ ነው። የያዙት ቫሊዩ የያዙት ፖዚሽን በጣም አደገኛ ነው። ይህንን ይዘው እነዚህ ራሻዎች ማለት ነው ከተነሱ ማለት ለምሳሌ እንደ ሌኒን እኮ ዓለምን አንድ ለማድረግ እኮ ነው የተነሳው። ይሄ ትልቅ ትራውማ ነው ለአውሮፓ። ዓለምን ስላጣናቸውን እኮ ሊያወድምባቸው ነበር እኮ። ሊበራል ዲሞክራሲ ጀርመን፣ ፈረንሳይ ምናምን የሚባል የለም። ዛሆል ደርምሱ እኮ ነው ያለው ሌኒን። ዛሆል የያዙ ነው በቃ። ጀርመን ግብ ያዚ ጀርመናዊ የሆነ ሰው ፈረንሳይም ነው፣ ፈረንሳይ የሆነ ሰው ራሻይም ነው። ከዛ በኋላ ዜግነት የሚባል ነገር ኤግዚስት አያድርግም። ሁላችንም አንድ ነው። ዋን ፒፕል ዋን ወርልድ ዋን ላብ ብሎ እኮ ነው የተነሳው ሌኒን። ይሄ ትልቅ ትራውማ ነው። ራሻ በጊዜው ካልከበብናትና ጊዜ ካልያዝና የሆነ ጊዜ አንድ በራለኝ የሚል መሪ ከተነሳ ይህ ሁሉ በሞራል የተገነባ ማንነት ይዞ ዓለም ላይ ሁሉ ይህንን የታጠቀ ኃይል አደራጅቶ ሊወረን ይችላል። ይሄ በጣም በቴክኖሎጂ የረቀቀ ጊዜ ነው። ምንድን ነው አሁን እንደ በፊት አይደለም። በአንዴ ልንኮታኮት እንችላለን ነው ባልንቀደም እንዳልኩ የአማዞን የዛን ያህል ሰራተኛ ማንሳት ገና 600 ሺህ ሰራተኛ ያነሳል በየቦታው በቃ ቴክኖሎጂ እያደገ ሲሄድ ሮቦት ሰራተኛውን እየተካ ሲሄድ ሰራተኛው መመጹ አይቀርም። ስሩ ታይም ኮሚኒዝም መነሳቱ አይቀርም። ይሄ ኮሚኒዝም ማን ነው የሚመራው ነው? የሆነ ጊዜ እኮ ኮሚኒዝም መነሳቱ አይቀርም። የኮሚኒዝም ስርዓት ወይ ሁሉም ሀብታም ይሆናል፣ ወይ ሁሉም ሚዲየም ይሆናል፣ ወይ ሁሉም ድሃ ይሆናል እንጂ አንዱ እየበላ አንዱ የሚቀመጥበት ዓለም እኮ ወደፊት አይኖርም። ምክንያቱም ሮቦቶች እየተተኩ ነው። ኤአይ እየመጣ ነው። የሰራተኛው መጠን ከፋብሪካው ከተለያየ ከቢሮ እየወጣ ወደ ቤቱ እየተላከ ነው። ይህ በይነ ቁጥር ሰው ምን ሊበላ ነው? ማመፁ አይቀርም። ያኔ ይህንን አብዮት የሚመራው ማን ነው ብሎ ይፈራሉ። ማን ነው ብሎ ይፈራሉ ምዕራባውያን። ራሻዎች ይሄ ሞራል የበላይነትን አላቸው እና አውሮፓውያን ይፈሩታል። እና ፑቲን ሌኒንን ገልብጦ ተጠቀመው ነው እንጂ ከሌኒን የተለየ ነገር እየተጠቀመው ዋን ኔሽን ዋን ራሻ ብሎ ሄደ እንጂ ስቲል አሁንም ፑቲን የሞራል እንትኑ አደገኛ ነው። ለዓለም ሞራል ትራዲሽናል ቫሊዩ የሚታገል ሰው ነው። አውሮፓ አልባሌ በተባሉ ይሄ የሊበራል ቫሊዩዎች እንዳትዋጥ፣ እንዳትነከር፣ እንዳትዋኝ እየተከላከለ ነው ብለው ነው የሚያስቡት። ይሄ ለእነሱ ትልቅ ትራውማ ነው ማለት ነው። እና ከዚህም ተነስተው ነው በ2000 አካባቢ እንግዲህ የዩክሬንን ጉዳይ አነሳ። የዩክሬንን ጉዳይ አንስቶ እያሰበ እያለ በ1991 ማለት ነው ስልጣን ይዞ የነበረው በቃ ልክ እንደተገነጠሉ ስልጣን ይዞ የነበረው የዩክሬን መሪ እንግዲህ ከስልጣን ወረደ፣ ሌላ ሰው ተተካ። ምርጫ መደረግ ነበረበት እንጂ ምርጫ መደረግ ነበረበት። የራሻው ወገን አሸነፈ። ሲያሸንፍ ምዕራባውያን ተነሱ። ነው አይደለም፣ በፍጹም እሱ አጭበርብሮ ነው እንጂ አላሸነፍም። እንደገና ምርጫ መደረግ አለበት አሉ። ምርጫ መደረግ አለበት ስትል ራሻ አበደች። እንዴት ይደረጋል? እንዴት ይደረጋል? በቃ የኦሬንጅ ሪቮሉሽን የብርቱካን ሪቮሉሽን ምናምን ኢትዮጵያ ሁሉ ደረጃ ደርሶ ነበር። እንደውም ልደቱ አያሌው ሁሉ የዩክሬንና የጆርጂያ አብዮት እንደግመዋለን ሲል ነበር። የቀለም አብዮት ኢህአዴግ በተለይ በጣም ሲያወራ የነበረ በሀገሪቷ ላይ የቀለም አብዮት ልነዙ የአብዮት ማለት ነው የራሻን ወገን የራሻ ተወላጅ የሆነው የራሻ ተወላጅ ማለት ዩክሬን ውስጥ የሚኖሩ የራሻ ተናጋሪዎች አሉ በርካቶች። አሁን ልትይዛቸው የምትፈልጋቸው 4 ግዛቶች ውስጥ ያሉ የራሻ ተወላጆች አሉ። እነሱ ዴሞክራሲያዊ በሆነ መንገድ መርጠው መወዳደር ዩክሬንን መግዛት ይችላሉ አለ። በዛ አግባብ ተወዳድሮ ስልጣን ያዘ አንዱ። እሱ አንፈልግም ብለው በምዕራባውያን ግፊት በቀለም አብዮት በብርቱካን ቀለም አብዮት አባረውት ትላለች ራሻ። በእርግጥም አባረውታል። ያኛው የዩክሬን ፍርድ ቤትም አጭበርብሯል ብሎ እንትን አለው። ከዛ ራሻ ነቀለ። ፑቲን ተናደደ። ያኛው ድጋሚ ምርጫ ተካሂዶ አሸነፈ ተባለ። ከዛ ጊዜ በኋላ ፑቲን አመረረ 2004 ማለት ነው። ከዛ እሱ ብቻ አይደለም፣ ዩክሬን ምን አካሄዳለች? የራሻ ተናጋሪዎች በቋንቋቸው እንዳይጠቀሙ በትምህርት ስርዓቱ እንዳይገባ ምን እንዳይደረግ ገደብ አድርጋለች። ትውልዱ የራሻን ቫልዩ እየረሳ ምን እያለ ነው የሚሄደው? ከዩክሬን ምድር የራሻን ማንነት እያስወጣቸው ነው። እንዲህ ነው ወይ ውላችን ማለት ጀመረ።
ፑቲን ተገንጥላችኋል፣ ራሳችሁን ችላችሁ መኖር ትችላላችሁ። ጎረቤታችን መሆን ነው የምትፈልጉት? ጠላቶቻችን ነው ጠላቶቻችንን ማስፈር ነው በጠላቶቻችን ማስከበብ ነው የምትፈልጉት? ወይስ ከኛ ጋር መኖር ነው የምትፈልጉት? ምረጭ ያለ ምረጭ፣ በቃ ምረጭ። ዩክሬን ምን ትላለች? የአውሮፓ ህብረት እቀላቀላለሁ፣ ኔቶን እቀላቀላለሁ፣ ሚኒንግ ራሻን አስከብባለሁ ማለት ነው ብሎ ወሰደው። በእርግጥም ነው ስታዩ ራሻ አፍንጫዋ ዩክሬን ማለት የዓለም በአውሮፓ አንደኛ የሆነ የኒውክሌር ጣቢያ ያላት ሀገር ናት። እና ኦኬ እንደዛ ከሆነ ብሎ በ2010 ተመልሶ ጋፊ ፕሬዚዳንት በዩክሬን ስልጣን ይይዛል። ከአውሮፓ ጋር ያለን ግንኙነት ማለት የአውሮፓ ዩኒየን የኔቶ መስፋፋትን የሚቃወም ማለት ነው። ከዛ ህዝቡ ማመጽ ይጀምራል። አደባባይ ወጣ፣ ምን አለ ተባረረ ያ ሰው ማለት ነው። ሲባረር በ2014 እንደምታውቁት ራሻ ክሪሚያን ጠቅልላ ያዘች፣ ወሰደች። ነው እንዴ ከዚህ በላይ ትዕግስት የለም ብላ ወሰደች። ከዛ እያለች ለሌሎች 4 ግዛቶችም እውቅና ሰጠች እና ሪፈረንደም አካሄደች በዩክሬን በክሪሚያ ማለት ነው። ያለ እስከ 2022 ይቀጥላል ማለት ነው። 2022 ላይ እንግዲህ ዩክሬንን ለመያዝ ትነሳለች። ኬብን ለመውረር ነበረ የተነሳችው። ሜቢ በመጀመሪያው እቅድ መሰረት አልሄደም። በኋላ ራሷን የጦር ፕላኗን አስተካክላ መታ አሁን ያለችበት ደረጃ ደርሳ ትገኛለች። አሁን ዛሬ ፖክሮቪስክ በጣም ወሳኝ ቦታ ተብላ የምትጠራ ኦልሞስት ፖክሮቪስክ ተያዘች ማለት ዘሆል ዩክሬን በቃ አደጋ ውስጥ ነው። መተላለፊያ የብዙ ነገር መተላለፊያ የሚባል ቦታ ከተማ ዛሬ እየያዘች ትገኛለች። እያጸዳው ነው ብላ ተናግራለች። እና ኪየቭ አፍንጫ ስር ያለች ከተማ ናት። ነገ ከነገ ወዲያ ኪየቭንም ትቆጣጠር የሆነ ወይ እና ኦዴሳን ትቆጣጠር የሆነ ወዴት ይሄዳል የሚለው ነገር የምናውቀው ነገር የለም። እንግዲህ ቅድም እንዳልኳችሁ የቤልጅየሙ ዲፌንስ ሚኒስትር ካወሩ በኋላ ከምድረ ገጽ እናጠፋታለን ብለው ከተናገሩ በኋላ ራሻም የባህር ውስጥ ድሮን እንትን ሞክራለች። የአሜሪካው ፕሬዚዳንትም እኛ አጠገብሽ ነን ያለነው በአይን የማይታይ ሰርጓጅ መርከብ አለን ኒውክሌር የተሸከመ ስትል እሷም ሰርጓጅ መርከብ ሁሉ ማጥመድም ማለት መምታትም ማነፍነፍም የሚችል አዲስ መሳሪያ ሞክራለች። እንግዲህ ከፈለጋችሁ ነው ይለይልን ብላ በግልጽ ባትናገርም በሁሉ ነገር ዝግጁ ሆና ትገኛለች። ራሻ ማለት እንዲህ ናት ባጭሩ ሲነገር። በሚቀጥለው በኢትዮ ኤርትራ ጉዳይ እንመጣለን ማለት ነው። በእርግጥ የኢትዮ ኤርትራ ጉዳይ በሰፊ እመለስበታለሁ። ስለሰማችሁኝ አመሰግናለሁ።